እፈልጋለሁ፣ ማውራት እፈልጋለሁ፣ ዲቤት ማድረግ እፈልጋለሁ ከአንተ ጋር የሚል ጥሪ አስተላልፏል። የወንድማችን ዘማርያምን እንትን እንድትቀበሉ በዚህ አጋጣሚ ማሳሰብ እፈልጋለሁ። እሺ። ስለዚህ የኔ ምንም ጥያቄ የለውም። በኮሆስት ነው የምናደርገው። መረጃውን ይዞ ይመጣል እና እኔም ይቅርታ ጠይቃለሁኝ። ያ ድምፅ እውነትም ያበበ ጉልላት ከሆነ እኔ ከቲክቶክ ሁሉ ጠፋለሁኝ ማለት ምንም አልመጣም ወደዚህ ራሱ ምንም። ይሄው ይሄ ያሰማሁት ድምፅ ያለቀሱበት ድምፅ እንዴት እንባ ያወጣሁበት ድምፅ እንዴት የሌላ ሰው ነው ትላለህ? እንዴት ምን አይነት ቄስ ነህ ብሎ ይውቀሰኝ። እውነቴን ነው። ይሄ ቄስ የጓደኛ አውሮ አደጌ ነው። ከኔ በላይ አንተ ታውቃለህ ወይ? የጓደኛ ድምፅ ሲስል ለማቀው ካለ ኦኬ በጣም ሶሪ ብዬ እወጣለሁኝ። ከዛ በተረፈ ትንሽም ብትሆን 51% ትንሽ የተሻለ አገልግሎት ይሰጣል ብዬ ካመንሁኝ ይገባለሁኝ። 49ኙ መጥፎ ሊሆን ይችላል። 51ዷ ታደላብኛለች ለኔ እና ዛሬ የገባሁበት ምክንያት በቃ 6 ቀን ሙሉ ቀሲስ ዲበኩሉ ይኸው አልተቀበለኝም፣ ይኸው ፈርቶ ምናምን ሲቆየ ተቀብያለሁ ብዬ ስለው ደግሞ ይህ ድግምተኛ፣ ይህ ጠንቋይ፣ ይህ መተተኛ አለ እና ይቺ ሂሳቡ ራሱ ሰውየው ኦኬ በዲቤት ሲሸነፍ ደግሞብኝ ነው፣ መትተውብኝ ነው፣ ምታት አድርገውብኝ ነው እንደ አንደበቴ ሁሉ እኮ ተሳሰረ ሊል ይችላል። ከዚህ ቀደም በጠላ አጠጥተውኝ አለ እሱ ተናግሯል ቪዲዮ ላይ። አጠጥተውኝ ጌታን ስቀበል ነው ድምፅ የለቀቀኝ አለ እንጂ እኔም እንዳበበ ጉልላት ድምፃዊ ነበርኩ ብሏል። እና እሱን ለማለት ነው። ለማንኛውም ቀሲስ ኃይለ ሚካኤል እንኳን ደህና መጡ ይቀጥሉ እና ከዛ ስለተላኩኝ ነው ይፍቱን መጀመሪያ ይፍቱኝ አንተ አይዜድ ቀሲስዬ አይ ዲቤቱን የተቀበሉትን ዲቤት እኔም ተቀብያለሁኝ እና ቦታውን ይምረጡ ብሎታል። አሁን አንተና አዎ ቅድም የሆነ ፋይል ሲላክልኝ እሱ ለማየት ብዬ ስወጣ እሱ ነው እንትን ይፍቱኝ ባርኩ። ሰላም ኑት። እግዚአብሔር ይፍታ። እግዚአብሔር ባርክ። እንኳን ደህና መጣ። እና ምንድነው ገብቼ ለአብራራ ብዬ ነው ለመጋቢ ብለኝ ገብቼ ዲቤትን ተቀብያለሁ። ነገር ግን ወንጌል እውነት ነው፣ ህይወት ነው። ስለ ህይወት ስለ እውነት ስለሆነ የምናወራው የማወራው ሰው የማይዋሽ መሆኑን ማረጋገጥ አለብኝ። የምጠይቀውን ጥያቄ ትረስት እንዳረገው ከውሸት መውጣት አለብህ። ስለዚህ አበበ ጉልላት ሞተ ብለህ ያልሞተን ሰው ቤተክርስቲያን በስጋው ደግሞ እንደዚህ ገደሉት ብላል። ይኸው ገደሉት ያልከው ሰውዬ በህይወት አለ። ድምፁን እያሰማ ያለቀስክበት የመጀመሪያው ዲቤት የሚሆነው በዚህ ጉዳይ ሙቷል አልሞተም፣ በህይወት አለ ሰውዬው። እሱን ይቅርታ ጠይቅና በምትፈልገው ከዚያ በኋላ መቀጠል እንችላለን አልኩት እና ታሪካዊ አመጣጥ እያለ ሌላ ወሬ ያወራል። ተቀብያለሁ እያልኩት ሌላ ወሬ ያወራል። እኔ የገባሁት ይሄ አይደለም። ተቀብያለሁ፣ እባክህ ስሜን አትጥራኝ። እኔ እንደው በተደጋጋሚ እኮ የክርስቶስን ስም ቢጠራ እኮ በነገራችን ላይ ይፈወስ ነበረ። በእምነት ስሙን ቢጠራው የኔን ስም በሚጠራበት እንደው ኢየሱስ 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 እያለ ቢጮህ እኮ የሆነት ከኃጢአቱና ከውሸቱ ይነጻ ነበር እና በዚያ ምክንያት ነው አሁን ላይቭም የገባሁት። እዚያ ውስጥ ያዩ ሰዎች ስላሉ ለማጥራት ነው። መጋቢ ብለኝ አይ ጥሩ ነው። እኔ እንኳን ያው አንዳንዴ ብቅ እያልኩ ማየት ነው እንጂ ብዙም የሚያስደስተኝም ነገር ብዙ የለውም። እንደገና ደግሞ ያው ጊዜንም ትንሽ ስለፈለኩት የተወሰነ ደቂቃ ብዙ እየተከታተልኩ አይደለም እና ጥሩ ነው፣ ግን መስማቴ ጥሩ ነው። በነገራችን ላይ ምን አለ ይሄ ጠንቋይ፣ ይሄ ድግምተኛ፣ ይሄ መተተኛ እና ዲቤት ከኔ ጋር ይላል። እኔ አሁን የሰጋሁት ሌላም ጊዜ እንደው ደፍሮ ቢመጣ ያው በዲቤቱ ሲሸነፍ ደግሞብኝ ነው እንዳይል የፈራሁት። ምክንያቱም በጣም ነው እንደሚፈራው መተት በነገራችን ላይ እና እንግዲህ ነበርኩበት ብሏል። ጠንቋይ ምናምን ነበርኩ ስላለ እንግዲህ ያምንበታል ማለት ነው። ባይዘው ያ ነገር ይመጣል ብሎ እኔ ደግሞ ሲፈጥረኝ እንደዚህ ባለ ልምምድ ውስጥ እግዚአብሔር በሚያውቀው ስለዚህ ይቅርብኝ፣ እንደውም ዲቤቱ ራሱ ይቅር። ምክንያቱም መሸነፉ ስለማይቀር ደግሞብኝ ነው፣ መተት አድርገውብኝ ነው። ታምሜ ሁሉ ነበር ደግሞ እንዴ እንትን ቢልስ እንዴ
እንዴ ስትሮክ እኮ ሊመታው ሁሉ ይችላል እና በመተት ገደሉኝ ሁሉ ይችላል እና አበበ ጉልላትን እንደገደለ ራሱን ደግሞ ቢያጠፋስ እና የለውበትም። ለማንኛውም ዲቤቱን ግን ተቀብያለሁ። ኦኬ ተቀብያለሁ ለማለት ነው። ጊዜ ርስጥልኝ አንተ ነቀጥል ጋቢ ጥሩ ነው። እኔ እንትኑን ዲቤትን ራሱ ከድሮም ጀምሮ ዲቤት የመማማር እውነትን የማግኘት እድል ያጠባል። በጣም ፐርሱዌድ የማድረግና ኢሞሽናሊ ሎድድ ነው። ስለዚህ ሰዎች በሃይማኖት ጉዳይ ሲከራከሩ ራሽናል አይደሉም። እንደገና ደግሞ የመማማር ፍላጎቱን አጥፍቶ ነው የሚመጣ። የማሸነፍ ፍላጎት አይሎበት ነው የሚመጣ። ይሄ መንፈሳዊ ነገር አይደለም። መንፈሳዊ ስሜት አይሰጠኝም ብዬ በፊትም ጀምሮ ቃወም ነበር። ግን ሌሎች ሰዎች ስኪልድ ከሆኑ መንፈሳዊነታቸውን መጠበቅ ከቻሉ ማስረጃ በማቅረብ እውነትን በመጠበቅ ትዕግስት በመያዝ ስሜቱን ተቆጣጥሮ ማድረግ ከቻሉም አንድ ነገር ነው። እስኪ የሚያስተምሩ ነገር ካለ ብዬ ሰማለሁ እንጂ ሃይማኖታዊ መንገድነቱ በጣም ያስቸግራል። ጥያቄና መልስ አይደለም። ጥያቄና መልስ ቢሆን ልክ ነው። እኔ ለምጠየቀው ጥያቄ መልስ እሰጣለሁ። ማስረጃ አለ ሆይ ለዚህ ስባል ማስረጃዬን አቀርባለሁ። ማስረጃ ከሌለኝ ደግሞ ማስረጃ የለኝም ብዬ ማለፍ እችላለሁ። ለምናውቀው ለምናምነው ነገር ሁሉ ማስረጃ ማቅረብ ላንችል እንችላለን በምንናገርበት ሰዓት ላይ። አሁን ማስረጃ ማቅረብ አልችልም፣ ግን ያለኝ እውቀት ያለኝ እምነት ይሄ ነው ብሎ ማለፍ የሚቻልባቸው ነገሮች ይፈጠራሉ። ክርክር ሲሆን ግን እንደዚህ አይፈቅድም። ምክንያቱም ማስረጃ አለማቅረብ ራሱ የመሸነፍ እድልን ይከፍታል። ቅንነት ስለሌለው ማስረጃ ከሌለ ለምን እንዲህ ትመጣለህ ማለት አካሄድ ይመጣልና ይሄ ትንሽ ስሜቴን እንትና ይለውኝ አይገዛም የኔን። ለማንኛውም ግን እስኪ መስማት ጥሩ ነው። እንግዲህ የሚያስተምር ነገር ይኖረዋል። ዜሮ ማድረግ አልችልም። ምንም አይጠቅምም ብሎ መጋፋት በጣም ይከብደኛል። ግን እስኪ ይሁን የቀለሜን እኔ ጤነኛ ሰውም ስላይደለ ቀለሜን ዝም ብሎ ይሄ ቀለም በቀለም ማጥፋት ነው። እኔ እኮ ዝንቱ ወልደ ቀለም መቀባት ቀለም ቀብተን ማጥፋት አለብን እሱን እንጂ ሌላ አያስፈልገውም። እንትኑ እውነት ለመናገር እኔም እኮ እንትን የለኝም። እኔ ከሱ ጋር አይደለም እንዳልኳችሁ ዋልዬ ስለሆነ ምዕመናን የሚሳቀቃሉ እና እኔ እንደዚህ ካለ ሰው ጋር ዲቤት እኔ መግባት ፍላጎትም የለኝም። ግን በቃ ደረሰብኝ እኮ በቃ ካልመጣህ ሞቼ እገኛለሁ ፈነዳው ሲል ፍንዳታነቱን ያው መተንፈስ ስለነበረበት ነው። እና እኔ እውነት ካለው ስልት አለ እኮ እንደዚህ ሲሆን እንደሚባል ስልት አለ፣ የሚታወቀ ስልት ማለት በፈረንጅ ቋንቋ ኢግኖራንስ ኢዝ ዘ ቤስት ስትራቴጂ ይባላል። ኢግኖር ማድረግ አንዱ አላዋቂ ሰዎች በጣም ከማይመቿቸው ነገሮች ኢግኖር መደረግ ነው። አይወዱ። ኢግኖር ተደረጉ ማለት በጣም ነው የሚያማቸው። ስለዚህ እየመጡ ማጥቃት ነው የሚፈልጉት ማለት ሁሌ ይነቁራሉ ማለት ነው። ከዛ ኢግኖር እያደረጉ እየሸሹ በሄዱ ቁጥር የበለጠ አግሬሲቭ እየሆኑ ይመጣሉ። ያንን ባህሪ በትክክል የሚያጋለጣቸው ኢግኖር ማድረግ ነው እንጂ እነሱ ጋር ወርዶ መጨማለቅ አይደለም። እንደዚህ አይነቶችን ሰዎች መተው ነው። ይጨማለቅ፣ የፈለገውን ያድርግ። ዋጋን የሚሰጥ እግዚአብሔር አለ፣ የሚሰማ ህዝብ አለ። እኛም ባለ አእምሮዎች ነን፣ የምናምነውን እናውቃለን። በቅንነት የምናምነውን ማስተማር ለሚጠይቀው የተጻፈው ይሄ በእናንተ ስላለው ተስፋ ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ የሚለው ይሄ የተጻፈው ነገር ትክክል ነው። ለሚከራከሯችሁ ሁሉ ማለት ሳይሆን ለሚጠይቋችሁ ሁሉ ነው የሚለው። ለምን ይሄን ታምናላችሁ? ይሄንን ነገር ከምን አንጻር ነው የምታምኑት ብሎ በቅንነት ማስረጃ ለሚጠይቅ መልስ የመስጠት ግዴታ አለብን። ምክንያቱም የምናምነው ተስፋ ነው። ማስረዳት ካልቻልን
የምናምነውን ተስፋ አናውቀውም ማለት ነው። እሱ ይጎዳል። ለእኛም ጎጂ ነው፣ ለቢሰማንም ጎጂ ነው። ከዛ ውጭ ግን በመክርክር ማስረዳት በጣም ከባድ ነው። ተንኮለኞች ደግሞ ስራዬ ብለው ይሄንን ነገር ይዘውታል። እኔ በትክክል በማስተማር ላይ በጣም ስትሮንግ ሆነን ብንመጣ፣ በመጠየቅ ላይ በጣም ስትሮንግ ሆነን ብንመጣ፣ ኤቪደንስ በማቅረብ ላይ ስትሮንግ ሆነን ብንመጣ፣ የቤተ ክርስቲያንን ትምህርት በትክክል መግለጥ ላይ እና መሰረታዊ እምነታችን በቅዱሳት መጻሕፍት በአዕማደ ምስጢር ያሉንን መሰረታዊ እምነቶችን እየገለጥን ብንመጣ ይሄ እንደ ዝንብ ነው የሚራገፉት። ምንም የሚጠቅም ነገር የላቸውም ማለት ነው። ከዛ የተረፈ ገድል ላይ፣ ድርሳን ላይ፣ ታምር ላይ የሚደረገው ክርክር በቃ በዚህ ከተስማማን ገድል ላይ እንነጋገር፣ ገድሉ ምንድን ነው የሚለው እንነጋገር። በዚያ ካልተስማማ ግን በመሰረታዊ ነገር ለማያምን ሰው፣ ለማይተማመን ሰው ገድል ምንም ጥቅም የለውም። ምክንያቱም ምንም ግንኙነት የለንም። በጥምቀት አንድ ካልሆን በገድል አንድ ልንሆን አንችልም። በቁርባን አንድ ካልሆን በድርሳን አንድ ልንሆን አንችልም። በታምር አንድ ልንሆን አንችልም። ቁርባን ላይ፣ ጥምቀት ላይ፣ በክርስቶስ የማዳን ስራ ላይ ተለያይተናል። በክርስቶስ ላይ ተለያይተ በሌላ በምንም ብትስማማ ምንም ጥቅም የለውም። እሱ የስጋውያን ነው፣ ይስማማሉ። ሌሎችም ይስማማሉ እኮ ከክርስቶስ ውጭ ሆኖ ብዙዎች አንድ አይነት እምነት ሊኖራቸው ይችላል። ምንም ማድረግ አይቻልም። ለክርስቶስ የሆኑት ከነዛ ሰዎች መለየታቸው ስለማይቀር ማለት ነው። እና ይሄንን ኢግኖር ማድረግ የተሻለ ይመስለኛል። ቸል ማለት የተሻለ ነገር ነው ብዬ ነው የማስበው። እና ልስማ። እውነት ነው። አይ ሀሳቦት ከኔም የራቀ አይደለም። እኔም ከእርሱ ሀሳብ የራቀ የለኝም። እስኪ አንተነህ እንትን አለው መሰለኝ ማሳየት የፈለግከው ነገር አሳየው እና እግዚአብሔር ይስጥልህ ለመጋቢ ብለኝ። ጥሩ ነው። እሺ፣ እናመሰግናለን መጋቢ። ጤና ይስጥልኝ። ተጠፋፍተናል። ቀሲሴ ትልቅ አድርጉኝና ሰው ይኸው እዚህ ጋር። እሺ ይረሳል እንጂ ይሰማል። ድምፅህ ታፍኗል። እሺ አሁንስ? አሁን ይሰማል። አሁን ይሰማል። ይረሳል እንጂ ይሄ ነገር ለእርሶ ዲቤት የቀረበው የዛሬ 6 ቀን ነው። ይሄ ዲቤት ግን ያኔ ስዩሙን ካላወራው ብሎ የጮኸ ቀን ነው ይሄ ንግግር የተደረገው። ወንድማችን ዲያቆን ቴዲ ለሱ የዲቤት ጥሪ አላቀረበም። ያቀረበው ራሱ ቀለሜ ለቴዲ ነው። ይሄ ነገር እንዲረሳ አንፈልግም። ሰው ልብ ይበላው ማለት ነው። ቴዲ በፍጹም ለዚህ ሰው ለቀለሜ ምንም አይነት የዲቤት ጥሪ አላቀረበም። ተቀብያለሁ ነው ያለውና ይሄ እንዳይረሳ። ስለዚህ የዲቤት ጥሪውን ከርሶ በፊት ቀለሜ አቅርቧል። ያቀረበበትንም ደግሞ ማስረጃ ስናደምጠው ማንኛውም አይነት ሰው ነው ያለውና እሱን እናደምጠው። ነገረ መስቀሉ ማለት ነገረ ድህነትን ሁሉ ጭምር ያዘ፣ የመዳን ትምህርትን ጭምር ያዘ። ነገረ መስቀሉ እንደዚህ እንደሚባል አይደለም። ነገረ መስቀሉ ነገረ ድህነትን ያዘ ነው። ያው 4000 ሰው እየሰማ ነው የምናገረው። ይህንን ማንም አገልጋይ ዲናይ አያደርገው። መጥቶ እኔ ፊት መጥቶ ገብቶ አያደርገው። ያው ታውቃላችሁ፣ ኦርቶዶክሳውያን በተለይ አገልጋዮች በደንብ ታውቃላችሁ። እኔ እንደውም ብዙ ጊዜ ሲወራ የነበረበትን ነገር እዚህ መጥቶ ቀርቦ መነጋገር ጥሩ ነበር እና ጥሩ ድል ነበረ። ድሉን ብትጠቀሙ። ሌላም ደግሞ አሁን እንደዚሁ ጥሪ የሚያቀርብልኝ ሰው ካለ እቀበላለሁ። በተለይ የቤት አሁን ከዚህ በኋላ አገልጋዮች ነው አገልጋይ ክህነት፣ ድቁና፣ ምንኩስና፣ ከስና የሌላውን ማንንም አልቀበልም። የክህነት አገልግሎት የሚያገልግል በቤተክርስቲያኒቱ የሚታወቅ ካልሆነ በስተቀር ዝም ብሎ ከሰፈር ላይ ተነሳ ፊታቸው አንድ ቀን ታይቶ የማያውቅ የሰፈር ሰዎች ሁሉ እየመጡ ከኔ ጋር ልፊያ አልቀበልም። አገልጋይ የሆነ ካህን የሆነ ዲያቆን፣ መምህር፣ ቆሞስ እንደዚህ የሆኑ መነኮሳት የሆኑ ይምጡና ያው ያኔ ኤርሚያስ ቤተክርስቲያን እንደማቅና እንደማላቅ አላችሁ ማለት ነው። ወይ ደግሞ መጽሐፍ ቅዱስን እንደማላቅም እግረ መንገዳችሁን በዓለም አደባባይ ላይ ታጋልጣላችሁ። ጥሩ ኮድል አላዋቂነቴን ማስጣት ያለብህ እንደዚህ ገጥመህ ሶሻል ሚዲያ ላይ ገጥመን ነው እንጂ ዋናው ነገር ይሄ ነው። ቀሲስ ያዩት አይደለ? ይሄ ከ4000 ሰው ፊት ነው የተናገረው። ከ4000 ሰው ፊት ሲናገር ምንድነው እኔ ቀለሜ ማንኛውም ሰው የቤተ ክርስቲያን እንደውም ስልጣን ጠቅሶ ዲያቆን ማንም ይሁን ብሎ እስከ ካህንም ያው ጳጳስም አለመጥቀሱ ነው ምላሱን ስላለለጠው ነውና ይሄ ነገረ መስቀሉ ላይ ስፔሲፊካሊ ነገረ መስቀሉ ላይ ማንኛውም ሰው በመጽሐፍ መጥቶ ይወያይን ካለ ይቀበለኝ ነው ያለው።
ስለዚህ ተቀብሎታል። ወንድማችን ዲያቆን ቴዲ ተቀብሎታል። ከዛ በኋላ ነው የእርሶን ያቀረበለት አይደል? ስለዚህ ቅደም ተከተሉን ለመጠበቅ ኤርሚያስ ያቀረበውን ዲቤት ቴዲ ተቀብሎታልና ይቅደም ለማለት ያክል ነው። ቀሲዬ ያደረጉትን ነገር ሰምቻለሁ። እኔ ቅድሚያ መስጠት ባህላችንም ነው። እውነት ለመናገር በሱ ደረጃ ወርዶ ራሱ መነጋገር ከሆነ ኮምፎርቴብልም አይደለሁም። ማለት አንድ ሰው ዲቤት ጠርቶ ከዚያ እየተሳደበ ማለት ነው። ዲቤት ጠርቶህ የሚሰድብህ ከሆነ ዲቤቱ መሆን ያለበት ውሸት መስደብ ኃጢአት ነው አይደለም ነው ማለት ነው። እንግዲህ አሁን የመጀመሪያ ዲቤትም ከሆነ ይሄ ነው መሆን ያለበት። መጀመሪያ በእኔ እይታ ቀሲስ ዲባ ሁሉ መተተኛ ድግምተኛ ምናምን እያለ ዲቤት ጠርቶ ማለት ነው እንደዛ ያወራል። ይሄ ጤነኛ ነው ይሄ ሰውዬ? እንደዛ ታስባላችሁ? በነገራችን ላይ ነው ጴንጤዎች እዚህ ውስጥ አላችሁ። አንድን ሰው ዲቤት ጠርተህ የምትሰድብ ከሆነ በሌለበት ማለት ነው ላይ በከፍተህ 24/7 በቃ የምታወራ ከሆነ ይሄ ሰውዬ እኮ ክርስትና ህይወት ውስጥ እኮ የለም እኮ። በነገራችን እንደዚያ የምታስቡ ሰዎች ትኖሩ ይሆን? እንደ ክርስቲያን የምትቆጥሩት ካላችሁ ሞታችኋል። እውነት ለመናገር የገባሁትም እናንተን ለማዳን ነው። እዛ እሱ ጋር የገባሁት እኔ ቀለሜ የሚባል ህሊና ያለው ሰው አይደለም። በህይወት ያለን ሰው ሞተ ብሎ የሚያለቅስን ሰው ስለ የትኛው ወንጌል ነው የምታወሩት? ስለ የትኛው ክርስትና ነው የምታወሩት? ሶሪ ያ ትናንትና ያሰማኋችሁ የጓደኛዬ ድምፅ ላይ ያልኳችሁ በስተት ነው እና ድምፁ ግን በጣም ተመሳሳይ ነው ማለት እኮ ይችል ነበር። አይ ድምፁ በጣም ተመሳሳይ ነው እና ተመሳስሎብኝ ነው ይቅርታ አይባልም። እንዲህ ጴንጤዎች ሳትዋሹ ከታች እስኪ ተናገሩ። አረ ይሄ ድምፁ ሪከርድ የተደረገ ዩቱብ ላይ እየተጫነ በስቱዲዮ የተቀረጸን ቅዳሴ አምጥቶ ሲያለቅስ ሶሪ እንኳን አለም እኮ ይቅርታ። ትንሽ የወንጌል ትንሽ በቃ ማለት የሆነ ትንሽ ሲያልፍ እንደው ወንጌል በጆሮ እፍ ቢልበት ኑሮ ከመጀመሪያው ይቅርታ መጠየቅ ነበረበት። አላለም። ዛሬም እንኳን ገብቼ አስጠይቀው አያቱን ነው እናቱ ማን እንደሆነ ታውቃለህ? አያቱን ጠየቀኝ። እናቱን ያበበ ጉልላት እናት። ስለዚህ እንዲህ ካለው ሰው ጋር ገብቶ አንደኛ ከመጀመሪያው መጋቢ ብሎ ቅድም እንዳሉት የኔም እምነት እሱ ነው። ክርስትናን ያልተቀበለን ሰው በበሩ ያልገባን ሰው ጥምቀትን ለኃጢአት ስርየት አያስገኝም የሚል ቅዱስ ቁርባንን የዘላለም ሕይወት አያሰጥም የሚል ሰው በክርስቶስ ያላመነ ሰው ማለት ነው። በክርስቶስ ያላመነን ሰው በክርስቶስ አምነው ድል አድርገው በሕይወታቸው ውስጥ ገቢረ ተአምር የፈጸሙትን ተጋድሏቸውን የፈጸሙትን ሰዎች ታሪክ አምጥተህ ማውራት ማለት ከወስከንቢያው ምንድነው ድስቱ ሳይወጠወጥ ነው ወስከንቢያው ይሮጥ እንደሚባለው አይነት ነው። ስለዚህ ከኢአማንያን ጋራ በክርስቶስ ከማያምን ሰው ጋር ማውራት ያለብን በነገር ሃይማኖት ብቻ ነው። ማለት በትምህርት ሃይማኖት በዶግማው ላይ በትምህርተ ሥላሴ በትምህርተ ክርስቶስ ማለት የምስጢረ ስጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባንና ምስጢረ ትንሣኤ ሙታን በእነዚህ ነገሮች አንድ ሰው ካመነ እኛ ክርስቲያን የምናደርገው እነዚህን አስተምረን ስለሆነ ማለት ነው። ከዚያ በኋላ ስለ ታምራት ስለ ገድላት እቤት ሳሎኑ ሲገባ ስለ ሳሎኑ ዕቃ ማውራት ይቻላል። ይሄ እውነት ለመናገር ከሆነ በጣም ምንም ትምህርት የሌለው ሰው ሊረዳው የሚችለው ነገር ነው እኛ የምንለው ነገር እንጂ ከፕሮቴስታንት ስለ ገድላት ስለ ታምራት ጉዳይ አናወራም ያለ ሰው ማንም የለም። ራሳችን እንተርካቸው እናነባቸው ይሄን በቤተክርስቲያን ማንም ያለ የለም። ግን መጀመሪያ ክርስቲያን ሁን ነው። ኦኬ ክርስቲያን በሚያደርገው ጉዳይ ላይ ስላልተስማማን ይኸው ሰሞኑን ምን እያሉ ነበር? አሁን እንደ አንደኛው እንደውም አጀንዳ ይሄ ነው። ይኸው ሉተራኖች አማናው የሚሉትን ስጋው ደግሞ ጴንጤቆስጣል እንኳን ይቀበለ። ጴንጤቆስጣል እኮ ማይንዱ ሲጀመር የጴንጤ የሙስሊም ሴታፕ ማይንድ ነው ያላቸው። መጽሐፍ ቅዱስን ገልብጠው ነው የሚረዱት። ውሃ የሚለው ሌላ ይተረጉሙታል፣ ስጋ የሚለው ሌላ አድርገው ነው የሚተረጉሙ። ልክ እንደ መሐመድ ማለት ነው። ስለዚህ እኔ ቀለሜ እንኳን አይደለም እኔ እዚህ ውስጥ ቲክቶክ ቅበተ እምነት የሚሰሩ ልጆች ይመጥኑታል ብዬ አላምንም።
ዮኒ ማኛ ሄደብን እንጂ እዚያ ለቀለሜ ይመጥናል የማስበው ኦርቶዶክስ ዮኒ ማኛ ነው ወይም ሞጣ ቀራኒዮ ከሱ ጋር ነው ማውራት ያለበት ቀለሜ ማለት ነው። ሲሪየስሊ የሚመጥን ሰው ከተባለ ማለት ይላል እኮ መጽሐፍ ለሰነፍ እንደ ስንፍናው መልስለትም ይላል፣ ለሰነፍ ራስህን ዝቅ አታድርግለትም ይላል። ሰነፍን በስንፍናው ልክ መግለጥም ያስፈልጋል። እውነት ነው። ግን እኔ ሞጣ ቀራኒዮ በዚህ አጋጣሚ እንደው ከቀለሜ ጋር ዲቤት ያደርግ በእርግጠኝነት ሞጣ ቀራኒዮ ያሸንፈዋል። ቢያንስ በሎጂክ ያምናል ያኛው። ይሄ እኮ ስድብ እኮ ነው። በቃ ከአንደበቱ እኮ ስድብ ወጥቶ አንድ ቀን ተሳስቶ ሳይሳደብ የወረደበት ግቡና ቪዲዮውን ተመልከቱት። በሙሉ ስድብ ነው። ስድብ እዚያ ቤት ኃጢአት አይደለም ማለት ጽድቅ ነው። ለክርስቶስ መቅናት ነው። ወንጌል ነው ስድብ እዚያ ቤት እና ሰሚዎቹ ራሱ ኧረ ተው አትሳደብ፣ የሚያስተምር ሰው እኮ አይሳደብም ማንም አይለውም። ግትልትል ውሸቱን ያግተለትላል፣ ይቅርታ አይጠይቅም። ሳይታመም ታመምኩ ይላል፣ ገንዘብ ይሰበስባል። የሆነ ነገር ስልክ የተቃጠለ ይላል፣ ገንዘብ ይሰበስባል። ይህንንም የሚፈልገው ዲቤቱንም ለገንዘብ መለቃቀሚያ ነው። ባለፈው ዲቤት አረኩ አለና ብዙ ሰው ሰብሰብ ሲል የማን አባቱ ፈራ አይነት ፖለቲካ ይሰራል፣ ጊፍቱን ይለቃቅማል። ይሄ መበለት ወሬ እያወራ የሚውል ሰውዬ ስራ የማይሰራ ሰው ነው። በሰለጠነ ዓለም ላይ ሆኖ ወይ አይማር ወይ አይሰራ። እኔ ሰራተኛ ነኝ፣ በነገራችን ላይ አገልጋይ ነኝ፣ ሰራተኛ ነኝ። ይሄ እኮ እቤቱ ቁጭ ብሎ በቃ 24 ሰዓት የሚዋሽ የሚቀደድን ሰው እኔ ገብቼ ራሱ ከሱ ጋር ምን ሶሉሽን አመጣለሁ ብዬ በፍጹም አይደለም። ዲቤቱን የምቀበለው ሆነ የገባሁት ግን የሚዋሽላቸው ሰዎች አሉ። መጋለጥ ስላለበት ነው። አሁንም ቢሆን ወንድሞች ዘማርያምም ዲቤቱን ከተቀበለው ይግባ፣ ውሸቱን ያጋልጠው እንጂ ኤርሚያስ ሙቷል ማለት ህሊናው የሞተ ሰው ነው። የለም ማለት በክርስቶስ ጭራሽ ነው የማያምነው። በቃ አያምንም። በፊትም የነበረበት ህይወት ሌላ ህይወት ነው። አሁንም የሚኖረው ህይወት ሌላ ህይወት ነው። የጸሎት ህይወት የለው፣ የጾም ህይወት የለው፣ የአምልኮ ህይወት የለው። ቲክቶክ ላይ ዘመኑን በሙሉ ሲሳደብ የሚኖር ሰው ነው። ስለዚህ እኔ እሱ ጋር ገብቶ በዚህ ደረጃ መነጋገር በራሱ ይመጥናል አይመጥንም ካላችሁኝ፣ አይመጥንም። ግን ደግሞ የሚያሳስታቸው ሰዎች ስላሉ ለነሱ ሲባል መደረግ አለበት ነው እንጂ ጭራሽ እኮ በነገራችን ላይ ቲክቶክ ላይ መጋቢ ብሎ ያነሱት ነገር ይችን ብዬ ጨርሳለሁ። ቲክቶክ ላይ እኮ እውነት ለመናገር እውነት ትክክል ነው። ገጸ ባህሪያችንን ራሱ ማለት ወደ ክርክር እየወሰደ ባይዞ እንደዚህ ያለ ልምምድ ህይወትንም ኑሮንም የራሳችንን ጸባይ ራሱ ይቀይራል እኮ። ክርክር በጠየቀ ነው በተከራከርነ ቁጥር ከባለተራ ሚስትና ባልና ሚስት ራሱ ወደ ክርክር ሊገቡ ይችላሉ። እንደ ማህበረሰብ ዝም ብሎ ክርክር ብቻ ተከራካሪ ብቻ የማያምን ልብ ሁሉ ሊፈጠር ይችላል። ሳይድ ኢፌክቱ ይሄ ነው። በነገራችን ላይ ዲስሪስፔክት ያደራረጋል። ግን ምን እናደርግ አሁን እኛ ዝም ለቀ ነው ብንሄድ ዲቤቱንም ብንተወው ምንም ጥቅም የለውም። አሁን እንደ ካቶሊኮች ብዙ የሉም። እኔ ቁጥራቸው ትንሽ ስለሆነ ይሆን አላቅም። ሌሎችም ዲቤት እንደዚህ አላያቸውም። አነሰን በዛም እኛው ላይና የጴንጤቆንትን የፕሮቴስታንቱ ላይ ነው ክርክር ያለው። አይ ቲንክ ገዘዋለሁ። አሁን ሉተራኖች በጣም ረጋ ብለው ነው የሚያወሩት። ብዙ አልነበሩም። አሁን የራሳቸው እምነት ሲጠቃ መጥተዋል። አለመከራከርና ዝሞ ትምህርትን ብቻ ማስተማር ይቻላል። ግን የሚጠፋ ትውልድ ደግሞ አለ። እኔ አሁን የሚያሳስበኝ እሱ ነው። ዝም ብንል የውሸት ትምህርት ሰው እየሰማ የጠፋ ሰው ይኖራል። እውነትም ገድላት የሃይማኖት መመስረቻ መስለዋቸው ከቤተክርስቲያን የወጡ ሰዎች ሊኖሩ ይችላሉ። እኒህ ራሳቸው ይሄ ገድል እየጎተቱ እያመጡ ይሄ እንደዚህ ነው የሚሉት ሰዎች ራሳቸው በዚህ የወጡ ሊሆኑ እኮ ይችላሉ። የእነሱን ኤክስፔሪንስ ነው እየነገሩ ሊሆን የሚችለው። አሁን ስንነግራቸው ሊያምኑን አልቻሉም። ለምን? በድንቁርና ነው የወጡት፣ ሳያውቁ ነው የወጡት፣ ሳይረዱ ነው የወጡት። አሁን ለመመለስ ተቸግረዋል። አሁንስ ቢሆን እንደዚያ እውነት መስሏቸው የሚጠፉ ሰዎች የሉም። ዝም ብሎ መተው ይቻላል? አይ ዶንት ቲንክ ሶ። እኔ አይመስለኝም። እኔ አልስማማም። እንደተባለው በልካቸው የሚያወሩ ሰዎች እየገቡ ያወሩ። እኛ ካህናቱ ማስተማር ላይና በራሳችን በቤታችን ልጆችን በመምከርም ያለችንን ነገር በማዋጣት መስራት አለብን በሚለው 100% ነው የምስማማው፣ እውነት ለመናገር። ከዛ በተረፈ ትንሽም ብትሆን 51% ትንሽ የተሻለ አገልግሎት ይሰጣል ብዬ ካመንሁኝ ይገባለሁ። 49ኙ መጥፎ ሊሆን ይችላል። 51ዷ ታደላብኛለች ለኔ። እና ዛሬ የገባውበት ምክንያት በቃ 6 ቀን ሙሉ ቀሲስ ዲበኩሉ
ይኸው አልተቀበለኝም፣ ይኸው ፈርቶ ምናምን ሲቆየ ተቀብያለሁ ብዬ ስለው ደግሞ ይህ ድግምተኛ፣ ይህ ጠንቋይ፣ ይህ መተተኛ አለ እና ይቺ ሂሳቡ ራሱ ሰውየው ኦኬ በዲቤት ሲሸነፍ ደግሞብኝ ነው፣ መትተውብኝ ነው፣ ምታት አድርገውብኝ ነው እንደ አንደበቴ ሁሉ እኮ ተሳሰረ ሊል ይችላል። ከዚህ ቀደም በጠላ አጠጥተውኝ አለ እሱ ተናግሯል ቪዲዮ ላይ አጠጥተውኝ ጌታን ስቀበል ነው ድምፅ የለቀቀኝ አለ እንጂ እኔም እንዳበበ ጉልላት ድምፃዊ ነበርኩ ብሏል። እና እሱን ለማለት ነው። ለማንኛውም ቀሲስ ኃይለ ሚካኤል እንኳን ደህና መጡ፣ ይቀጥሉ እና ከዛ ስለተላኩኝ ነው ይፍቱን መጀመሪያ ይፍቱኝ አንተ አይዜድ ቀሲስዬ አይ ዲቤቱን የተቀበሉትን ዲቤት እኔም ተቀብያለሁኝ እና ቦታውን ይምረጡ ብሎታል። አሁን እሱን አይ የት ቤት በኮሆስት አይሆንም የሚል ሀሳብ ነው ያለው። እሱ ግን አንድ ቤት ራሳቸው ይምረጡ፣ እርሶ ይምረጡ ብሎታል። ቦታውን እና ጊዜውን፣ ሰዓቱን፣ ቀኑን ይምረጡና እሱ በየትኛው ቀን ይመቸኛል ስላለ እንግዲህ እርሶ ይንገሩኝ፣ ከዛ እናመቻቻለን ማለት ነው ቦታውን እና እርሶ የሚፈልጉትን ሰው ቤት ማለት ነው የሚፈልጉትን ሰው ቤት ይንገሩኝ ብሏል። እሺ በኮሆስት እናደርገዋለን። አይ ኮሆስት አይሆንም ብሏል። ኮሆስት ጭቅጭቅና ጥል ስለሚሆን እሱ ይቅር። ምክንያቱም አንድ ሰው እርሶ ግን የፈለጉት ቦታ ሰው ማለት የፈለጉት ቦታ እንደማይመጣ እርግጠኛ ነኝ። ዜድ ነው የሚያስማማችሁ እኮ። ስለዚህ ይምጣ ጠራው። አሁን ይምጣና እዚህ ጋር እንነጋገር። እኛ ዲስሪስፔክት አናረግም። እሱ ያው እዚህ ትልልቅ ሰዎች አሉ። ይምጣና እዚህ ውስጥ እኔ በስነ ስርዓት አወራዋለሁ። ይምጣ ጠራው። ሽማግሌ ሰጀስት የሚያደርጉት ሰው አሉት እርሶ ቤት። ዜድ ስማኝ፣ እኔ ሂጅ አይደለ ተቀብያለሁ ያልኩት፣ እሱም መጥቶ ተቀብያለሁ ይበለኝ። በቃ እሱ ነው መፍትሄው። እሱ ነው። ይምጣና ምንም ያለ ምንም ገደብ እንዲያወራ አድርገዋለሁኝ። ወጥቶ በዚህ ጉዳይ ዲቤት ከገባ እኔ የፈለገው ነገር በሚፈልገው ሰዓት እንደው ቤተክርስቲያን እንኳን አገልግሎት ካለ ፈቃድ ጠይቄም ሆነ እገባለሁ ማለት ነው። ምንም ችግር የለውም። እና በዚያውም ቅዳሴ እናስቀድሳለን አብረን ማለት ነው። ድምፁን እየከፈትን የወንድማችንን ተቀብያለሁ ብሎታል። እርሶ ምንድን ነው ይፈልጋል? በቃ ይምጣ መጥቶ ይንገረኝ። ዜድ ተቀብያለሁ እኔም በቃ ተቀብያለሁ፣ ነግሬዋለሁ። አላንተም ተቀብያለሁ። ይምጣና በኮሆስት ይሁን ሰው ማንን ይሆን የሚለውን አብረን አይ ከኮሆስት ውጪ ቦታውን ይምረጡ ብሏል። ይምጣ እኔ እንደመጣሁኝ ይምጣ እያለ ነው ከታችም ያለው ሰው። እኔ ሄጅ አይደለ እንትን ያልኩት ይምጣ። እዚህ ጥራው፣ ሸር አድርግለትና ይምጣ። ዜድ ቴንኪው። ወደ ሌሎች አመሰግናለሁ። ሼር ላድርግለት። እሺ እዚሁ ልቆይ። አመሰግናለሁ። እሺ አንድ ሰው እሺ ቀጥሎ። ቀሲስ ኃይለ ሚካኤል ውረድና ይገባል። አንድ ሰው አውርዱልኝ። በቃ አንተ አውረድና ከዛ እኛ ሀሳባችን እንቀጥላለን። ከመጣ ይምጣ፣ ችግር የለም። እኔ አብሬ ይሆናል። እሺ ቀጥሎ። ቀሲስ መጋቤ ብሉይ ይመለሱ። ማን ነው ያወራችሁ? እሺ እንደምን አመሻችሁ ሁላችሁ። ቀሲስ ይፍቱኝ ባርኩኝ፣ ቡራኬው ተደረሰኝ እላለሁ። ሁላችሁም እንደምን አላችሁ? እግዚአብሔር ይመስገን። ይፍቱኝ ባርኩ። ቀሲስ ስመቴሪ ወደ አቡነ ጴጥሮስ ቅድም እንደው ቪዲዮ አብሬ ገብቼ ነበርና እየሳኩ ነበር። እንደውም አንዱ ምን አለ፣ እኔ አበበ ነኝና ዲቤት ይግጠሙኝ እያለ ነበር። አልሞትኩምና እኔን ዲቤት ያርገኛለሁ። አይ ይመጣል እና እውነት ለመናገር የዲቤቱን ሰው ይዣቸው እመጣለሁ። አበበ ቁላ ይዛን ቀን ይመጣሉ። የዲቤቱ ቀን እንደ ራሱ እኮ አለ። እኔ አበበ ጉልላት ላይ ከፈለክ ከኔ ጋር ዲቤት ያርጋለኝና እያለው ነበርና እየሳኩ ነበርና በእርግጥ ሰውየው የፈለገው ብዙ ጊዜ አይታችሁት ከሆነ ካፉ ላይ የሚቀድመው የስድብ መንፈስ ነው። በነገራችን ላይ አያስወራም፣ እድል አይሰጥም። እርሶ እንኳን እንድታወሩ እንኳን እንትን አላለም፣ ሚዩት እያደረገ ነው የነበረው በነገራችን ላይና በጣም እሱ የሚፈልገውን ነገር ብቻ ነው ማውራት የሚፈልገው። እና እንደውም ሪከርድ እያደረኩት ነበረ በነገራችን ላይ እና በጣም እየተናደድኩ ነበርና ጀስት እንኳን ሰው እንዲናገር እድል አይሰጥም። እሱ የሚፈልገውን ብቻ ነነነነነ ብሎ ያነበንባል። የሰውን ሐሳብ አይቀበልም። እኔ ጀስት የተረዳሁት ምንድነው ሰውየው አንዳንዴ ጊፍት ምናምን ሲጠርበት በእንደዚህ እያስመሰለ ለመለቃቀም ይመስለኛል ሰውየው። ትክክል። እና ቅድም መጋቢ ብሎ ያሉትን እኔ እንደው ብዙ ነጥቦችን እየተናገሩ ነበርና በእርግጥ ቅድም የሶርሶ ያነሱት ነጥብ አለ። ይሄ ሰውዬ አሁን የመጣበት በተለይ ቤተክርስቲያን ላይ ነው፣ ቅዱስ ቁርባን ላይ
በቅዱስ ቁርባን ቤተክርስቲያን ትገላለች እያለ ነው። ይሄ ዘሆል ቅዱስ ቤተክርስቲያን ነው እየከሰሰ ያለው። ይሄ በህግም ያስጠይቋን። በነገራችን ላይ እንደ ሲንግል ፐርሰን ሳይሆን ቤተክርስቲያን ነው እየከሰሰ ያለው። ሲቀጥል ደግሞ አሁን ይሄ ሰው ያልሞተን ሰው አሁን ሞተ እያለ እንደው ይሄ እንደው እንዴ ሼም አይደል እንዴ? እውነት ለመናገር እንደ ቅድም እርሶ እንደዛ ሲሉት እኮ እንደውም ይቅርታ ማለት ነበረበት እኮ እንደው ተሳስቼ ነው ያፍ ወለምታ ነው ብሎ ማለት እየቻለ እስኪ እህቱን ይንገሩኝ፣ እናቱን ይንገሩኝ፣ ወንድሞችን እንዴ ምን ማለት ነው? በዚህ ደረጃ አይናፍጥጦ ኧረ በስመ አብ በጣም ይገርማልና አንዳንዴ እንደው ቅድምም በውስጥም ጽፌልዎት ነበርና ሲያናድደኝ ጊዜ ነው እንደዛ ሲናገር ምናምን ቢያንስ እንኳን ሲያወራ ትልቅ መቼም አንዳንዴ ሌላው ይቅርና በእድሜም ትልቅ ሰው መሆን እኮ አንዳንዴ ሪስፔክታንስም ያስፈልገዋል አይደለ? ምክንያቱም እድሜም ስለሚያስተምረው እና እኔ እርሶን እንደውም ቄስ ለማለትም እንደ አንቱ ለማለት ምናምን እንዴ እና ምንድነው ክርክር እንደዚህ ዲቤት ምናምን ሲደረግ እርሱም የመጡኑ ሰዎች ይኖራሉ። ይሰማል ይቀጥሉ። ኮሜንት ላይ የምትሳደቡ ሰዎች ተወለኩ ሀና ተከታታይና ቦልኪ የሚሳደብ ሰው ምረት እንዳታረይ። ይሰማል አይደል? ቀሲስ ይቀጥሉ። በዛም ደግሞ አታኪን በሆነ ወይ እና ቅድም የነበራችሁ ሰዎች እንደው ተሰሙታላችሁ። እኔም በአንድ በኩልም እየሳቅኩኝም ነበረ እየታዘብኩትም ነበር ሪከርድም እያረኩት ነበር እና በእውቀት አይደለም በነገራችን ላይ የሚሞግተው ሰውየው እውቀት ኑሮት አይደለም። በእውቀት ስትሞግቱት ሚውት ያደርግና ሌላ ክስ ነው የሚሄደው ወይ ሽፍት ያደርጋን ቶፒክ። እንደው ብዙ ጊዜ ታዘባችሁት ከሆነ ማለቃቀስ ይጀምራል፣ ቶፒክ ይቀይራል፣ ሌላ አይነት ወቀሳ ነው የሚሄደው እና እንደዚህ አይነት ሰው ጋር እንደው ክርክር መግጠም ውይይት መግጠም የእሱን ታርጌቱን አቺቭ ማድረግ ነው ብዬ አስባለሁ። ጊፍት መሰብሰብ ምናምን ሌላ አይነት ነገሮችን በተለይ ክብረ ክህነት እንደዚህ መሳደብ ምናምን አይነት ነገር እሱ የሚፈልጋቸው እንትኖች ይኖራሉና ባይሆን እሱም የመጡኑ ሰዎች ገለልተኛ በሆነ ወገን ለመወያየት ፈቃደኛ ከሆነ ቅድም መጋቢ ብለዋል። መሰረታዊ በሆነ የክርስቶስ የማዳን ነገሮች ላይ ሳንግባባ ሰውየው ሮጦ የሚሄደው ገድል ላይ ነው። የሆነ ሰዓት ላይ ማን ነው አንድ ዲያቆን ገብቶ በቅዱሳን ስዕላት መጽሐፍ ቅዱሳዊ ናቸው አይደሉም ብሎ ቶፒክ ገብቶ እሱ የት ነው የሄደው? ገድላት ድርሳናት ላይ ማንም የቤተክርስቲያን መመራት እንደሚሉትም እኮ እኛ እነሱ ጋር በጣም መሰረታዊ የሆኑ ልዩነት አሉ። እኛ ገድላት ድርሳናት ታምራት አይደሉም። እኛ መጀመሪያው ሲጀመር የክርስቶስ መጀመሪያ ነገረ ድነት ላይ አልተግባባንም። እዛ ላይ ነው መጀመሪያ መወያየት ያለብን። ይሄ ጉንጭ አልፋ ክርክር ገድላት ድርሳናት ላይ ምን ልናደርግ ነው? አዛይ እንደው ምንድነው ሪዛልታችን የምናደርገው? ሰው ምንድነው ለመማር ፈቃደኛ ሆኖ እንደው በሰከነ መንገድ ለመወያየት ከፈለገ ቅድም እርሶም ቀሲስ እንዳሉት ማለት ነው በሱ በኩል ብዙ የሚጠፉ ትውልዶች ስላሉ ገለልተኛ በሆነ ወገን ዲቤት ቢደረግ መልካም ነው። ባይሆን ግን እንደዚህ ከነጀሌዎቹ ግን ለስድብ እንደዚህ ሰውን በማቃለል ክህነትን በማቃለል ግን እንትን ባይሆን እንደኔ ደስ ይለኛልና ውይይቱ በሰከነ መንገድ በሆነ በገለልተኛ ቤት ቢደረግ በኮስት ሚም በምንም መልካም ነው። ሌሎች ሰዎች የሚዱኑ ሰዎች ስላሉ ለማለት ነው። ክብር ያደልልኝ። አመሰግናለሁ ቀሲስዬ። ቀሲስ እግዚአብሔር ይስጥልኝ። አመሰግናለሁ። መምህር ፋሲካ ይቀጥሉ። መልካም እንዲሁ ከተቻለ እኔ በትልቁ በሆነ እኔ ብዙ መናገር አልችልበትም። አጋጣሚ አባታችን በጣም የምንወደውት የምንሳሳለውት አባታችን እውነት ነው አይመጥነውትም። እንኳን እሱ አይደለም እኛም እንዲሁ በልጅነት ያለን ሰዎች እንኳን እውነት ለማውራት ብዙ እርሶ ጋር ቆመን ለማውራት የሚመጠናን አይደለም። ግን ምንድነው ጥሩ ነው እንደዚህ መግባቱ። አሁን ከዚህ ያላችሁ ኦርቶዶክሳውያን በደንብ ያዙልኝ። አሁን የማሳያችሁን ቪዲዮ ሪከርድ አድርጉ በደንብ። የመጀመሪያው ኤርሚያስ ፕሮቴስታንት ነው። ፕሮቴስታንት አዳራሽ ሄደው ለምንድን ነው? ሪከርድ አድርጉልኝ። ስሙ። አጥፍተው አዳራሽ ውስጥ ተገናኝተው በቃ መብራቱን ያጠፋሉ። ስሩ የቆመች በለስ የቀናውን ሁሉ ይዛል ብሎ ማለት ነው። እኔ ደግሞ ሲሄድ የመጀመሪያ ቀን ስገባ እዛ በአንዲት አሮጊትና በአንዲት ወጣት ሴት መካከል ነው ወንበር እንደ ድንገት የተገኘል። መብራቱ ቢጠፋ በለስ ቢቀና ከሁለቱ አንዱ መቼም ወደ አሮጊቷ አልዞርም፣ ወደ ወጣቲቱ ዞሬ። ሰማችሁት? አዳራሽ ሄደው ለምንድን ነው? አዳራሽ ውስጥ ሴት እንትን ለማለት ገባ።
አንዲት አሮጌና አንዲት ቆንጆ የተባለች ሴት መሃል ቆመ። መብራት ሲጠፋ ወደ ሴቷ ዙሮ ሴቷን እንግዲህ ለማስነወር ነበር አዳራሽ የገባው። እደግመዋለሁ፣ ቪዲዮ እዩት። በቃ መብራቱን ያጠፋሉ። ስሩ የቆመች በለስ የቀናውን ሁሉ ይዛል ብሎ ማለት ነው። እኔ ደግሞ ሲሄድ የመጀመሪያ ቀን ስገባ እዛ በአንዲት አሮጊትና በአንዲት ወጣት ሴት መካከል ነው ወንበር እንደ ድንገት ይተገኛል። መብራቱ ቢጠፋ በለስ ቢቀና ከሁለቱ አንዱ መቼም ወደ አሮጊቷ አልዞርም፣ ወደ ወጣቲቱ ዞሬ እኔም ማየ ጫወታው ላይ ይቀላቀል ነበር ማለት ነው። የመጀመሪያው ይሄን ያዙት። ኤርሚያስ ለምንድን ነው የሄደው አዳራሽ? እሱ እንድትይዙ ትፈልጋለሁ። ሁለተኛው በጣም ትልቅ እንድትይዙት የምፈልገው አንድ ጉዳይ ምን አለ መሰላችሁ? ፕሮቴስታንት ነው ወይ ኤርሚያስ? በራሱ ፕሮቴስታንት ከሆነ ኤርሚያስ ፕሮቴስታንቶችን ምን ብሎ ያምናል? እሱን ደግሞ አንድ ቪዲዮ ላሳያችሁ። ስሙ። ቃልዮት ከመካነ ኢየሱስ ጋር አንድ አይደለችም። መካነ ኢየሱስም ከቃልዮት ጋር አንድ አይደለችም። ሌሎቹ ደግሞ ቀደምት አብያተ ክርስቲያናት ብለው ያሉት እነ ኤርትራን እነ ገነትና መሰረተ ክርስቶስ ሙሉ ወንጌል ደግሞ ሆኖ መግለጫ ለብቻ ደግሞ ካውንስሉ ደግሞ ብሎ ሁሉንም ሰብስበው የሚይዝ ቆጠራ ኢየሱስ አንድ ያላደረገው ትውልድ ወንጌል አንድ ያላደረገው ትውልድ ካውንስሉ አንድ አያደርገው። ስሙ በደንብ ያዝልኝ። የኢየሱስ ትምህርት አንድ ያላደረገው ትውልድ ካውንስሉ አይሰበስበው፣ ካውንስሉ አይዘው። አሁን ኢየሱስ ክርስቶስ በስጋ ቢመጣ ይችን ጥያቄ ስሟት። ኢየሱስ ክርስቶስ በስጋ ቢመጣ ብሎ የሚላትን ስሙልኝ በደንብ። የኢየሱስ ትምህርት አንድ ያላደረገው ትውልድ ካውንስሉ አይሰበስበው፣ ካውንስሉ አይዘው። አሁን ኢየሱስ ክርስቶስ በስጋ ቢመጣ አማጋ ይሄዳል። የትኛው ህብረት ላይ? ቪዥነሪዎች ጋር ወይስ ሙሉ ወንጌል ማነው? የኢትዮጵያ ወንጌላውያን ቤተክርስቲያናት ሙሉ ወንጌል ያለችበት ወይስ ቃልዮት ጋር ለብቻ መንግስት ሆና የቆመችው ወይስ መካነ ኢየሱስ ለብቻ መንግስት ሆና የቆመችው? ማናቸው ጋር ይሄዳል? እውነት ልንገራችሁ፣ ኢየሱስ ክርስቶስ በመጣ ሰዓት ላይ በዚያ ዘመን በመጣ ሰዓት ላይ ከፈሪሳውያን፣ ከሰዱቃውያን፣ ከጸሐፍት፣ ከአሴናውያን፣ ከሂላል፣ ከሻማይ፣ ከቀናናውያን ጋራ እንዳልቆመ ለብቻው እንደቆመ አሁንም በዳግም ምጽአቱ ሲመጣ ከእያንዳንዱ ቤተክርስቲያን ጋር እንደማይቆም አስረግጬ ነግራቸዋል። እንግዲህ ሰምታችሁታል። የትኛውም አይነት የፕሮቴስታንት እምነት በዳግም ምጽአት ጊዜ ከኢየሱስ ክርስቶስ ፊት እንደማይቆም እና እንደማያድን ፕሮቴስታንት መሆኑን እሱ እንደማያድነው አውቆ ነው ማለት ነው። እንድታውቁት ፕሮቴስታንት ነኝ ብሎ የሚቀልደው የሚጨፍረው እዛ ጀስት አያድንም፣ ጀስት ልቀልድባቸው ብሎ ሆነ እንድታውቁት። ስለ ኢየሱስ ክርስቶስ የሚናገረው ላሰማችሁ። ጌታችን ኢየሱስ ክርስቶስ ነብይ ነው፣ ያውም የነቢያት መደምደሚያ ማለት ነው። ጌታችን ኢየሱስ ክርስቶስ ነብይ ነው፣ ያውም የነቢያት መደምደሚያ ማለት ነው። ነብይ ነው። ለጨርስ እንትኑን ምንድነው ክፍሉን ነብይ መሆኑ እንደውም ባለፈው የመጨረሻ አንድ ቪዲዮ አሳይቻችሁ ልጨርስ። ኢትዮጵያ ያለ ይሄ ሰው በነገራችን ላይ ምን የት ነበር የሚያገለግል የሚለውን ላሳያችሁ። ይሄን ሰው ታውቁታላችሁ። እነ ጽጌ ጋር በሰሞን እነ ጽጌ ጋር እንግዲህ ብዙ ሲል የነበረው ጌታቸው ምትኩ ይባላል። ምን እንደሚል ቀለሜ ላሰማችሁ። እዚህ ጋር ቀለሜ ጋብዞት ነው ይሄን ሰው እንግዲህና ቀለሜ ምን ነበር መጀመሪያ ዓመተ ምህረት ጀምሮ ነው ይሄ አገልግሎት ኦፊሻሊ በ1995 ዓመተ ምህረት መንቀሳቀሰው። በአጭር ቃል ብዙ ከሳተማለን። ይሄ አገልግሎት ላይ እኔ በኢትዮጵያ በነበርኩበት ሰዓት ላይ አብሬያቸው ማገለግል። ኢትዮጵያ ያለ ፕሮቴስታንት አልነበረም ይሄ ሰው እንድታውቁት ነው። ለምንድን ነው እዚህ መጥቶ ውጭ እዚህ ምንድን ነው እዚህ ኒውዚላንድ መጥቶ ፕሮቴስታንት ነኝ ብሎ አሁን ከፕሮቴስታንቶች ጋር እንደሚሆነው? ይህ ሰው ባይዘው የነ ጽጌ ስጦታው የነ ምናምን ግሩፕ ነበር። ለምንድን ነው አላዋጣው ሲል ወደዚህ የዞረ? ከዛስ አላዋጣው ሲል የመጨረሻው ወዴት ሄዶ ነበር? አንዲት ቪዲዮ አሳይቼ ልጨርስ። አማርኛ ቋንቋን አብዛኛው የኦሮሞ ተወላጅ ይናገራል። አብዛኛው የአማራ ተወላጅ ግን ኦሮምኛ ቋንቋን አይናገርም። ዘረኝነት ከዚህም ጀምሮ ይኸውልህ ነጩ ስሙ በደንብ አማርኛ ቋንቋን አብዛኛው የኦሮሞ ተወላጅ ይናገራል። አብዛኛው የአማራ ተወላጅ ግን ኦሮምኛ ቋንቋን አይናገርም። ዘረኝነት ከዚህም ጀምሮ ይኸውልህ ነጩን ነጭ ብዬ የምሰብክ ሰባኪ። እንግዲህ
ጆሮ ያለው መስማትን ይስማ ነው። ይህ ሰው ማለት ጤነኛ ያልሆነ የመጨረሻ የለየለት እብድ መሆኑንም በዚህ መልኩ ራሱ የገለጸ ነው። እብድ መሆኑን በዚህ መልኩ የገለጸ ነው ራሱ። ስሙት። አንዴ ሳም ይያልክ እዛ ተለጠፈ ጭሪ ይመስል ማለት መሽገር ይመስል የሰውን የሴቱን ሁሉ ከንፈር ስትመጠመጥ ምትውላለህ። ከንፈሯን ስትስም በአጭር ቃል እናገራለሁ የመራቢያ አካል ይነሳል። አይደለም እንዴ? ነው ማንንም ታታለህ? አንቺ ማንንም ታታለህ? ስሙት። መሽገር ይመስል የሰውን የሴቱን ሁሉ ከንፈር ስትመጠመጥ ምትውላለህ። ከንፈሯን ስትስም በአጭር ቃል እናገራለሁ የመራቢያ አካል ይነሳል። አይደለም እንዴ? ነው ማንንም ታታለህ? አንቺ ማንንም ታታለህ? በየወንዙ ሄዶ መቀደስ የተኛውን ሰይጣን ለመቀስቀስ ብሎ የሚል የድሮውን ነገር እንድናመጣ ፈልገህ ነው እና እየሄድክ አትለጠፋ። ስትፈልግ ጠዋት፣ ስትፈልግ በቀን፣ ስትፈልግ ማታ፣ ስትፈልግ በክረምት። ይሄ ነው እንግዲህ ወንጌል ሰባኪ ነኝ የሚለው። እዛም እየሄድክ አታጠቅስም፣ እዚህም እየሄድክ አታጠቅስም። አንተ ማን ነው እንደ ድግስ ቤት ማማሰያ ያደረገ? ሴቶች ስሙ የሚላችሁን። አንቺ ማነሽ የድግስ ቤት ማማሰያ ይመስል ሁሉ እየመጣ አንቺ ጋር ማዕድን ቁፋሮ ነው እንዴት ተያዘው? አቤት ማዕድን ቁፋሮ ነው እንዴት ተያዘው? ከአንቺ ውስጥ ወርቅ ነው እንደሚያወጡት ለጠየቀሽ ወንድ ሁሉ እየሄድሽ የምትገለበችው ማለት ነው። እንደ ጠገበ አህያ ዞር ባይ በላት። እችን የምትሯሯጥ ራሸመምከን አንተ ሰው እየተዋከባክ እየነቀነቀች ማለት ነው። አደብ ግዢ በላት፣ አደብ ግዢ። አይ ለቦታው ስለማይመጥን እኔም ልዝገው። እውነት ለማውራት አይመጥንም እንደዚህ አይነት ነገር። አዎ ሸም ያዘን እኮ መምሪ። አዎ በቃ እወቁት ማለት ይህ ሰው ሃይማኖታዊ ነኝ ብሎ በቃ ምንም ጥያቄ የለውም። ይኸውላችሁ አዲስ አበባ ሄደ እኮ አዳራሽ ሄደ። ቅድም እንዳያችሁት የሆነች ቆንጆ ሴት በቃ በዚህ በዓለሙ ቋንቋ ሊያገኝ ሄደ። እዛው መብራት ሲጠፋ እዛው እንደው የሚሆነው ሆኖ ሊመጣ ሄደ። መብራት አልጠፋ አለ ይናገራል። እዛ እስጢፋኖስ አካባቢ ካለ ቸርች እንደሄደ ማለት ነው። እንደው አጭር ስላሰማዋችሁ ነው። ከዛ የት ሄደ? እነ ጽጌ ስጦታው የሚባሉት ቲሞች ጋር ይሄ ተሐድሶ ከሚባሉት ማለት ነው። በበቀደም እንግዲህ ቅዳሴ እናውቃለን ሲሉ ከነበሩት እነ ጽጌ ጋር ሄደ። ከዛም አላወጣው አለ ገባ ኒውዚላንድ ገባ። ስራ የለውም እንደምታውቁት። በቃ ቤቱ ላይ ቁጭ ብሎ ሲዋሽ ሲቀጥፍ ይሃል በቃ ብሎት ደግሞ 24 ሰዓት በቃ ግጠሙኝ ማን ወንድ ነው ከኔ ፊት የሚቆም ይላል። የሃይማኖት ሰው አንደበት እንኳን የተገራ ነው። እውነት ለማውራት እብድ ነው። ይሄ ለየለት እብድ ነውና ቀሲስ እውነት ለማውራት እብዶችን እንትናቸውን መግለጥ ጥሩ ነው፣ ግን በኮሆስትም በምንም እነዚህ ጋር መነጋገር ብዙ መደናቆር ነው የሚሆነውና ከተቻለ ኦርቶዶክሳውያን እንደተባለው በቃ ማወቅ አለባችሁ። ያበበ ጉልላትን አሁንም ቢሆን እኔም እያቀረብኩለት ነው ቀሲስ። ይሄው እኔም ያበበ ጉልላትን ጉዳይ ይቅርታ ይጠይቅ። ያበበ ጉልላትን ጉዳይ በቃ ዋሽቷል። ከፈለጋችሁ ሰውየው ዘኪ የማማ ዝናሽ ዘኪ ዘካሪያስ ኪሮስ ማለት ነው። እሱ እንትን ቪዲዮ ቀርጿቸዋል፣ ኢንተርቪው አድርጓቸዋል። አበበ ጉልላት ከኔ ጋርም ተደዋውለናል መምህር። አዎ እና በእርግጠኛ እንኳን ፍታት እኔና እርሶ እንኳን ፍታት ፈተን ጨርሰናል ባለፈው። እና እግዚአብሔር ይስጥልኝ እንደው ለማሳየት ያክል ነው ቀሲ። አረ እንደው አሁን እኮ በእውነት ይሄ እብድህል ገዝታ መታ አሳበደችኝ ያላሉ ሰውየው ፈንድሻ ቆላለሁ ብሎ እና ሲሯሯጥ እብድህል ሚስቴ ገዝታ መታ አሳበደችን ብሏል። እና እውነት ለመናገር እብደት ነው እኮ ማለት ሰውየው እኮ የሚያወራውን የሚያወቅ አይደለም። እንግዲህ እግዚአብሔር ይማረው። እሺ ሀና አጠር አድርጎትና ቶሎ እንትን እንላለን። ግን ቁም ነገሮችን ግን በደንብ አነሳለሁኝ። እኔም አሁን ከዚህ በመቀጠል የሰውየውን የስተት ነገሮችን መግለጥ ምንም ይሁን ምን የሚሰማ አለ። እዚህ 1000 ሰው የሚከታተለው አለ። መቼስ ለነገሩ ተከታይ እህተ ማርያምንም ስንዱንም የሚከተል አለ። ይሄ እፍ የሚለው ማን ነው? ደምሳሽን የሚከተል አለ። እኔ ቀለሜን እንደነ ስንዱ ነው የማየው። ስለዚህ ብዙ ስንዶች እዚያ ውስጥ የገቡ የሚከተሉ ሞኞች አሉ።
በስድብ ክርስቶስ የሚነግስ የሚመስላቸው ክርስቶስ እውነት ጤነኛ የምላቸው ልጆች አሉ ከፕሮቴስታንቶች በትምህርት የሚያወሩ ማለት ነው። ይሄ እኮ ቴዎሎጂያን የእነሱን እኮ በጠረባ የሚል እኮ ነው። እዛ የሆነ ለቃቅመው መተው ምንም አንድ የማይጠቅሙ እኮ ነው የምላችሁ ይላል። እና የራሱን ሰዎች ራሱ እኔ አሁን የሉተርን መጽሐፈ ስምምነትን አውጥቼ እኮ ባሳየው እኮ ዞር በል ነው የሚለው። መምህር እንዳሉት የትኛው ቤተ እምነት ነው ግን እሱ ያለው አማኝ ነው ወይስ ሲጀመር ኦርቶዶክስነቱን ያው መካዱ ብቻ ሳይሆን የትኛውም ዶሚኔሽን እኮ እምነት የለውም። በቃ ራሱ እምነት ነው፣ በራሱ ነው የሚመራው። እዚያ ገብቶ ከእሱ ጋር በሃይማኖት ጉዳይ ላይ ተነጋግሮ እውነትን ማውጣት ይቻላል ብዬ አይደለም እኔ አትሊስት ግን ኦኬ ያልሞተን ሰው ሞተ ብሎ አልቅሷል። ኦኬ በዚህ ጉዳይ ላይ ዲቤት ማድረግ በጣም ጤናማነት ነው ብዬ ነው የማምነው። ማስረጃ አለ፣ ሰውየው ሬውን ያለው ይላሉ ይመጣሉ። ከዛ በኋላ ደግሞ ተምሬያለሁ እያለ ነው የሚያወራ። ከዘወትር ጸሎት ጀምሮ አዝረክርኮ ማህይም ምንም የቤተክርስቲያን ትምህርት ያላለፈ እንደሆነ ማሳየት ሊቅ ነኝ ተምሬያለሁ እያለ ስለሆነ የሚያወራው ለነሱ እኛ ፊት እንኳን እንደዚህ አያወራም። በነገራችን ላይ ግን እዚያ ቤት የሚያወራው ዲያቆን እያለን ይላል። ይሄ ቃጭን ለመምታት እንኳን የሚመጥን ሰው አይደለም እግዚአብሔር በሚያውቀው እና በሚመጥን ልክ ልናወራ እሱም ራሱ የሚፈልገው ለመስደብ ለማዋረድ እና ኦርቶዶክሳውያን በዚህ አጋጣሚ አባቶቻችን ተሰደቡ ብለው እንዲሸማቀቁ ለማድረግ ነው ያሰበው። ግን በኮስት ከሆነ ችግር የለው። በኮስት ከሆነ እሱ ምዩት ማድረግም ስለማይችል በራሱ ካወራም ዝም ብሎ የሚቀደድም ከሆነ በራሱ ላይ ነው የሚቀደደው፣ በራሱ ላይ ነው የሚዋሸው። ምክንያቱም ሁለታችንም ኮንትሮል ማድረግ ስለምንችል እና የብልግናውን ቦታ መስጠት ይቻላል ለማለት ፈልጌ ነው። ሀና ቀጥይ። እግዚአብሔር ባርክሽ፣ እግዚአብሔር ጠብቅሽ። እሺ እንግዲህ አስተከታታይ በደንብ ስራሽን ስሪ። ከታች አይኑ አለች ሞዴሬተር ለአይኑም ሰጥቻታለሁ እና ለዲያቆን ፋሲካውም ስጡት። እኔ ምን አመሰላላይ ስለሆነ ሰላም ብያለሁላችሁ። እሺ ይኸው እሰጣቸዋለሁኝ ፋሲካውን። እሺ መጋቤ ብሎ የሚጨምሩት ካለ ኤኒታይም ኦን ያርጉ እንትንወትን የሚያስተካክሉት ምናምን ነገር ካለ። እሺ ቶም ሰላም ላንተ ይሁን። እንዴት ነህ ቶማችን? ቶም ምን ይሻላል የምትላት አንድ ዝነኛ እንትን አለች። አንተ እንደው ምን ይሻላል ማልቀስ ይሻላል የምትላት እንደው እሷን በልልን እባክህ። ኧረ ይሻላል እንደ እያለቀስን ነው ሁላችንም። በጎልላት ጉዳይ ነው እንጂ ነገሩ ምንድን ነው? ቀሲስ ምን ተፈጥሮ ነው? አልነበርክም ቀለሜ ጋር ማለት ኤርሚያስ ጋር? ይቅርታ እኔ እኮ በነገራችን ላይ ቀለመ ወርቅ ስሙ ነው ብለውናል። ትክክለኛ ስሙ ቀለመ ወርቅ አይተንፍሱ ነው። እኔ በዚያ ስሙ ነው አቆላምጬ የምጠራው። ያው ደግሞ ያው ስሙ ከሆነ ብዬ ነው። ዲቢዬ ቢሉኝ አሁን ዲቢዬ ሲሉኝ ደስ ይለኛል። እንደዚያ ነው፣ እንደዚያ ውሰዱት። ካልነበርክ እስኪ ወደ ሌሎች ሄድና አልነበርኩም እሱ ጋር አልገባም እኮ ጎሽ ደጋ እኛም በምን ርዕስ ነው የምትወያዩት? ስማችንን ጠርቶ ነው። አዎ ምንድነው ዲቤት ጠርቶ የነበረ በተደጋጋሚ ዲቤት አይደለም እና እንሰዳደብ ከኔ ጋራ መተህ ስድብ ግጠመኝ ነው እንጂ አሁን ከሱ ጋራ ቃል እግዚአብሔር ማወያየት አይቻል። ምን አሁን ምን ተብሎ ይወራል? በእግዚአብሔር አሁን አዳራሽ ውስጥ ገብቼ እንደዚህ አድርጌ የሚል ሰው በስላሴ እና ስድብ ግጠመኝ ስድብ ዲቤት ጠራኝ እና ሳምንት ሆነው እና ሌሎቹ ወንድሞች ሲጠሩት አይሄድም። ይኸው ዘማርያም ጠርቶታል። ወንድማችን ዘማርያም እሱ ዲቁና ያለው ሰው ነው የምፈልገው አለ። ዲቁና ያለው ሰው እኔ ክህነት ቅስና ዲቁና የሌለው ሰው ሲጀመር እንዲህ ማለት መብት ራሱ አለው ወይ? ሲጀመር አሁን እኮ እኛ ዲቤት የእኛ ልጆች ዲቤት የሚያደርገው እነ ኢዮብ እነ አክሊልም ሆነ እነ ጋዲሳ ሌሎችም እነ ናቲም እነ መዝሙረ እነዚህ ሁሉ ዲቤት ከነሱ ጋር ዲቤት የሚያደርግ ሰው ጠፋ። እነ ልደተ ቃል ጠፋ እኮ ሰው ጠፋ። መልከ ፕሮቴስታንቱ ዲቤት የሚያደርግ ጠፋ። ስለዚህ እነዚህ ልጆች ደግሞ በልካቸው ስለሚጠበጥቧቸው ምን አሉ? ዲያቆንና ቄስ ነው የምንፈልገው። ምክንያቱም ከሰደብን ይሄ ስድቡን ከፍ ያለን ሰው መሳደብ የበለጠ
ይመጠነናል ነው ነገሩ። እና ስለዚህ እኔን ደጋግሞ ሲጠራኝ ዛሬ ገብቼ በል ዲቤቱን ተቀብያለሁ። ለምንድን ነው የምትዋሸው? እኔ 3ኛ ቀኔ ነው ይኸው ተቀብያለሁ ካልኩኝ ዛሬም 24 ሰዓት እየገባ ስሜን እየጠራህ ይኸው ፈርቶኝ ነው የምትለው። በቃ አበበ ጉልላት አልሞተም ማለት ይሄ ሞተ ያልከው የአበበ ጉልላት ብለህ ያሰማው ድምፅ ሰውየው በህይወት አለ። የቀሲስ በትረ ድምፅ ነው። ስለዚህ ዋሽታል። መጀመሪያ ከዲቤት በፊት ውሸትህን እመንና ንስሐ ግባ ነው። ኦኬ። ስለዚህ አሁን ቀለሜ ሙቷን ያ ድምፅም የአበበ ጉልላት ድምፅ ነው። የጓደኛ የአብሮ አደጌን እናንተ አትነግሩኝም። አፈር እየፈጨ በግ እየጠበቀ አብረን ያደግን ልጆች ነን። አብረን ትምህርት ቤት የነበርን ነው። እንዲህ እንባዬ ያመጣውን ልጅ አንተ ልትሞግተኝ አትችልም። ዲቤቱን እቀበላለሁ። ያ ድምፅ የአበበ ጉልላት ነው እያለ ያለው። ስለዚህ ምን ችግር አለው? በዚህ የሚያሰዳድብ ነገር የለም። አንደኛ ቅዳሴም ስለሆነ እንከፍታለን። ከዚያ ይሄ የአበበ ጉልላት ድምፅ ነው፣ ይሄ ጓደኛዬ ሞቷል ካለ ምን ቀላል ነው። የቀዳሹን ይዞ መምጣት ነው ማለት ነው። ከዛ በኋላ ጨረስን እኮ በቃ ዲቤቱ አለቀ። ምንም ሰውየው ከመጣ እንግዲህ ሙቶ ተነስቷል ካለ እንግዲህ ሌላ ነገር ነው የሚሆነው። እስኪ ራሳቸውን ሙተው ተነስተው ነው ይህንን ሪከርድ ያደረጉት ቀሲስ ብለን እንጠይቃቸዋለን። ምክንያቱም ሲነሱ አበበ ጉልላት የሆነ እምነት አለ። የቻይና እምነት ነው ምንድነው? መጋቢ ብሉይ ከሆነ ጊዜ በኋላ ሙተን ስንሞት ሌላ የሆነ ሰው ሆነን እንመለሳለን እንደተባለው እና እንግዲህ አበበ ጉልላት ምናልባት ቀሲስ በትረ ሆኖ ተነስቶ ከሆነ አይዶን ነው እነ ቀለሜ ቤት የማይሆን ነገር ስለሌለ ሊሆን ይችላል። እሱንም እንግዲህ በማስረጃ ያሳየናል። ዲቤቱን ከተቀበለ በጣም ጥሩ ነው። በቃ ቅዳሴም ስለሆነ ቅዳሴ አብረን አስቀድሰን እንወጣለን። እግዚአብሔር ይስጥልኝ። እሺ መጋቢ ግን ቀለሜ ሲሉ እንዳይታሰሩ አሁን ተላልፏል አንድ ጥሪ፣ ሁላችሁም ስሙ እንግዲህ ይሄንን የሚጠራኝና በዚህ ስም ሶሻል ሚዲያ ላይ ወጥቶ የሚናገር ቢኖር እግዚአብሔር ምስክር ነው። በፍትሐ ብሔር በየትኛውም ባለበት አገር ላይ ሆኜ እጠይቀዋለሁ። አይደፊባቸው። ለነገሩ ይቅርታ እንግዲህ በዚህ አጋጣሚ የሚያሳስረኝ ከሆነ በጣም ከባድ ነው፣ በጣም ከባድ ነው እንደዚያ ማለት። እሺ ኤርሚያስ ስላለው ከዚህ በኋላ እሺ ቶም ቀጥል። ቶኒ ቀሲስ እንትን አሁን በማርዝ ከሆነ ያ ሰው የሞተው የሀገሩ ሰው ያውቃል ወይ? በማርዝ እንዲሞታ የሕክምና መረጃስ አለ ወይ? በጣም ጎበዝ እኮ ነህ። ማርዝ የሰጠው ሰው ታስሯል ወይ? አሁን ወንድሜ ነው ይህንን ድምፅ የላከው ብሎ ባለፈው ያስታውሳሉ አይደለ? ቴሌግራም ላይ አሁን ወንድሜ ነው ላከው ብሎ ነው ድምፁን ያሰሙ። ወንድሙ በማርዝ እንደሞታ ሰውየው ያውቃል ማለት ነው። ያ ዳቁን የነበረ ሰው በማርዝ እንደሞታ ያውቃል። ስለዚህ ለህግስ ጠቁሟል ወይ? በማርዝ እንደተገደለ ዋናው በነገራችን ላይ የኔም ሀሳብ እሱ ነው። አንደኛ ቤተክርስቲያን እንደዚህ ገደለችው ስለሆነ ያለው አንደኛው ዓላማ እሱ ነው። በነገራችን ላይ የዚህ ዲቤት ዓላማም የድምፁን ማሰማትና ገሌ ነው ከሚለው በስተጀርባ በዚህ ጉዳይ ላይ ቤተክርስቲያን እንደዚህ በስጋ ወደሙ ነው የገደሉት ስለሆነ ያለው እኔም የፈለኩትን ሪከርድ ይደረጋል። ባይዘው የዚያን ቀን ዲቤት ከገባ ማንም ሰው እንዳይቀር ላይቭ ሪከርድ ይደረጋል። ኤቪደንስ ነው፣ መረጃ ነው የምጠይቀው እኔ። ኦኬ የሞተበትን ምክንያት ኦልሬዲ እሱ ከዚህ ቀደም ተናግሯል። ኦኬ በእርግጥም አበበ ጉልላት ቄሶቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገላው ከሆነ ቤተክርስቲያን መጠየቅ አለባት ማለት ነው፣ መጠየቅ አለባት። አለበለዚያ ግን ይቀጥሉ ሶሪ አለበለዚያ ግን የቤተክርስቲያንን ስም አጥፍቷል። አንደኛ የአገልጋዩን ድምፅ ከፍቶ ይሄ ሰው ነው የሞተ በማለቱ ያልሞተ ሰው ገድሏል። አንድ ሁለተኛ ቤተክርስቲያንን ከሷል። በምስጢራቱ ጉዳይ ላይ ነው የከሰሰው ደግሞ ስቅጥጥ ሳይለው ማለት ነው ባይዘው። ስለዚህ እንዲህ ዝም ብሎ የሚከፈትበት አፉን በህግ መዝጋት ስለሚያስፈልግ ነው። እኔ ዲቤቱንም አንደኛ የፈለኩበት በዚህ ጉዳይ ላይ ለዚህ ነው እንጂ ፈን አይደለም። ይሄ ባይዘው ቁም ነገር ነው። እንደዚያ እንዳታስቡ ለማለት ፈልጌ ነው።
ቤተሰቦቹም እንዲቀርቡ የዚህ የሟቹ ቤተሰቦች እንዲቀርቡ በቃ እነሱም በመርዝ እንዲሞታ ልጃቸው ካወቁ የተጠየቀ ነገር ይኖራል፣ የህግ ጉዳይ። ስለዚህ ቤተሰቦቹ እንዲቀርቡ ዝም ብሎ አሁን ቀለሜ ብቻ በኔ ያላት እንደውም እናት አንድ መረጃ ሰጥቶናል። እናቱን ዛሬ ማን ነበር ያላት? እናቱን ቆይ በኋላ ሪከርድ ተደርጎ ይሆናል ታውቃታለህ እናቱን ብሎ የሆነ እናቱንም ጠርቷል። ጥሩ ነው። እናቱ እንደውም ነገር መቅረብ አለበት፣ ቤተሰቡም እንዲቀርብ ሪከርዱ ልክልዎታለሁ። ቀሲስ ሪከርድ አድርጌዋለሁ። በጣም ጥሩ። እንግዲያስ እናቱን እዚያው ስሟንም ስለጠራ እናቱንም ማቅረብ ይቻላል። ልጄን የገደሉት ቄሶቹ ናቸው ካሉ እሳቸውም ጥሩ ነው ኤቪደንስ። እንዲያውም እኔ አበበ ጉል ቀሲስ በትረን ይዤ እመጣለሁ ቤቱ ላይ ማስረጃ አድርጌ፣ እሱ ደግሞ እናቱን ይዘው ይመጣሉ ማለት ነው። አሪፍ ነው። በቃ በጣም ጥሩ ነገር ነው። እሺ ሌላ አብሮ ወንድማችን እንተናን ሜንሽን አድርጎኛል። እንተን አርጓል። ማን ነው? ጌርሳምን በጌርሳም ልጅ ሞት ቀሲስ ዲበኩል ተሳልቀዋል ብሏል። አልተሳለኩኝም። እኔ እንኳን አይደለም በሰው ሞት፣ እኔ ሰው ሲሞት ፍታት ምፈታ እማለቅስ እማዝን ሰው እንጂ በሰው ሞት እኔ በታምር ላደርገዋል ለህሊና ለራሴ ብዬ ራሱ እኔ ሰሞን እንደምታውቁት ዋን ሴቭድ ኦልዌይስ ሴቭድ በጣም ዝነኛ ሆኖ ነበር። ኦርቶዶክሳውያን ድናቸዋል፣ ይኸው ድኛለው እንኳን ማለት አይችሉም እያሉ እንትን ይሉ ነበር። ብትሞት እንኳን እርግጠኛ አይደለህም እያሉ ነበር። ኦኬ ዋንሲ አንዴ የዳነ ሰው ድነቱን አያጣም ብለው ሲከራከሩኝ እኔ እሱም ብቻ ሳይሆን ጠቅላይ ሚኒስትሩን ጭምር አንስቻ ቃለሁኝ። ኦኬ ኃጢአት ያመነ ሰው ኃጢአት አይሰራም አለ። ያመነ ሰው ኃጢአት ሰርቶ ቢሞት አይጠየቅም ወይ ሲባሉ በፍጹም ደህንነት አያጠፋም። ኃጢአት ቢሰራም ክርስቲያን ኃጢአት አይሰራም ነበር። የመጀመሪያው እንትናቸው ያመነ ሰው ኃጢአት አይሰራም ነበር። ከዚያ ኃጢአት የሚሰሩትን ሰዎች ዘርዝር ያመጣሁኝ። ከዚህ መካከል ደግሞ ያው አሁንም ስም አልጠራም ራሱን ያጠፋ ሰው አለ። ኦኬ ይሄ ሰው አማኝ ነው። ራሱን ለምን አጠፋ? ኦኬ ራሱን ለምን አጠፋ? አማኝ ኃጢአት የማይሰራ ከሆነ ያመነ ሰው በጌታ የሆነ ሰው ራሱን ለምን አጠፋ ነው ጥያቄ ያቀረብኩኝ። ኦኬ ከዚያ ሰውየው ከእንትን ጋር አያይዙ ማለት ነው። አሁንም እጠይቃለሁኝ እኔ ያመነ ሰው ኃጢአት አይሰራም ካላችሁ ወይ የዘሞተ ወይ የሰረቀ ወይ ራሱን ያጠፋ ጴንጤ ማምጣት ኤቪደንስ ማቅረብ ግዴታዬ ነው። ኦኬ ግዴታዬ ነው። ለምሳሌ ኃጢአት የሰራ የክርስቲያን የሆነ ሰው ኃጢአት አይሰራም ካለ ቀለሜን ነው ማመጣው። ይሳደባል። እሱ ስድብ ኃጢአት አይደለም ከሆነ ደግሞ ስድብ ኃጢአት ነው አይደለም በሚለው ደግሞ ዲቤት እንገባለን። ኤርሚያስ ሲሳደብ ነው የሚለው። ታዲያ በጌታ የሆነ ሰው ኃጢአት አይሰራም ከተባለ አንደኛ ለምንድን ነው ይሄ ሰውዬ ዓመቱን ሙሉ 16 ዓመት ሙሉ የሚሳደበው? ያውም ቤተክርስቲያን ተቋምን ማለት ነው። ያመነ ሰው ኃጢአት አይሰራም ካላችሁ ይሄ ሰውዬ ያውም ንስሐ የማይገባ ኃጢአተኛ፣ እኔ አሁን ንስሐ የማይገባ ኃጢአተኛ እኔ ኃጢአት የማይሰራ ሰው አለ ብዬ አላምንም። ኦርቶዶክሳውያን ኃጢአት እንሰራለን ግን በንስሐ እንመለሳለን ነው። ንስሐ የማይገባ ሰው ሲጠራ ከተባልኩኝ እኔ ኤርሚያስን ነው የምጠራው። እየዋሸ ንስሐ የማይገባ ማለት ነው። በየቀኑ የሚሳደብ ማለት ነው። እኔ ያንን ማስረጃ አቀረብኩኝ እንጂ እኔ በፍጹም በጌርሳምም ሆነ በሌላ ሰው ሞት በፍጹም እኔ እንትን የምል ሰው አይደለሁም። እንደዚያም የሚሰማው ከሆነ በጣም በጣም አዝናለሁ። ይልቁንስ እሱ ሙልጭ አድርጎ ሰድቦኛል፣ ጌርሳም ማለት ነው። ቴንኪው። እሺ ሄበን እንግዳ ናት። አስቸግር እንዲሁ ለወጣ ስለሆነ ነው ይቅር በሉኝ። እንዲሁ ሁለት ነገር ልጋብዛቸው። አንደኛው ያው ቀሲስ እንግዲህ ያው እንዲዘጋጁ ነው ለእንትኑ የማዳም ቅመሞች የሚባሉ ሰዎችን እንግዲህ እንደዛ ተብለው የሚጠሩ እህቶቻችን የሚላቸውን በደንብ እንስማ። እንዴ ዓለም አበባው ተብሎ በሚባል ስም የምትጠሪው አለት መድኃኒዓለም ምስክር ነው። አላልፍሽም እህቴ፣ እንዳታዝኝ እህቴ፣ እንዳታዝኝ። በማዳም ቤት የሰራሽውን ወገብሽ ጎብጦ የሰራሽውን ያንን ስራ ያንን ገንዘብ ለህግ አካላት ጠበቃ በማቆም እንዳታስገፈግፊው ነግሬያለሁ። በጣም ታግሼሻለሁኝ። አልደረስኩብሽም። አጋፔ የምትባለው ሰው አልደረስኩብህም። ማን እንደሆንክ አትታወቅም። አንተን ለማስፈልግ ፈልገን እዚህ ያሉ በቅንነት
እንደማገለግል የሚያውቁ ወንድሞችና እህቶች ይተባበሩኛል። የት ሀገር እንደምትኖር ለምን እንደምትኖር እንደናንተ እኔ ከካሜራ ጀርባ ተደብቄ አይደለም የምናገረው። እኔ ካሜራ ከፍቼ እንደዚህ ነው የምናገረው። የምኖረው ኒውዚላንደር፣ በትውልድ ኢትዮጵያዊ ነኝ፣ በዜግነት ኒውዚላንደር ነኝ። የክርስቶስን ወንጌል በቅንነት በእንባ ነው የማገለግላችሁ፣ ሳጠፋ ምክራችሁንም እየተቀበልኩ ማለት ነው። አንደኛ አምኗል። ያው ኒውዚላንድ ዜጋ ኢትዮጵያዊ አይደለም ይሄ ሰው ለማለት ነው የመጀመሪያውን። ያው እንግዲህ እንታውቁት ያክል ነው። በዚህች ግን የመጨረሻ ስንብቴ ናት። እሺ አብረን ቀን አንድ ቀን ድቁን የተቀበለን አብረን የቀደስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አይ አበበ ጉልላት ይላቅ አልመረዙትም፣ አልገደሉትም። ቅዳሴው ለምን ይቀራል? ቆይ እኔም ላሰማ። ቆይ ቅዳሴውማ እንዲቀር አልፈልግም በእውነቱ። የንታ በጥረንም እስከዛ ልክፈታቸው እንዲሁ ህዝቡ እንዲያውቃቸው። እንዲቀድስ ተጋበዘ። ወደ ከተማ እመጣለሁ። ስሙት፣ እንትኑን እንስማውና መቼስ መልስ እንስጥኝ። አብሮኝ ይቀድስ የነበረ በዚያን ቀን ነበሩ ካህናትና ዲያቆናት ጭምር ቁጭ ብሎ ተሰምቶ ነበር እና እኔ ያለኝ ወደ ከተማ እመጣለሁ እንዳንተ ነው መሆን የምፈልገው። ኤርሚ ያለኝ ቀይ ቆንጅዬ ውይ የሚያምር ወጣት አልኩ። ወንድሜ ድምፃዊ ወንድሜ ድምፁን ልኮልኝ ነበር። እንደው ቢኖር ፈልጌ ነገር አሰማችኋለሁ። አንድ ቀን ድምፁ ማለት ነው። አንድ ቀን የጥቅምት መድኃኔዓለም የአውራጃው ከተማ ላይ ባይዘው የዓመቱ ጥቅምት መድኃኔዓለም እየመጣ ነው። ሙት ዓመቱ ደርሷል። ክብረ በዓል ስላለ የአውራጃው ከተማ ላይ የት ሀገር ነው? እዛ ሄዶ እንዲቀድስ ተጋበዘ። እሺ፣ በጣም ድምፃዊ ነው። ከገጠር የአውራጃው ከተማ ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ የተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ ያሰማቸዋለሁ። ቅዳሴ ላይ በጣም እንበ እየመጣ ስለሆነ ሰርፕራይዝ እዚሁ ሊያሰማን ነው። እዚሁ ማን ነው? እዚሁ ማስረጃ እጅ ከፍንጅ ላይ በላይ መጣ ማስረጃ። ያው ወንድሜ ሰምቶ ላከልኝ ቴሌግራም ላይ። ዋው ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። አበበ ጉልላት ዲያቆን አበበ ጉልላት። እሺ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው ቀደስኩ፣ አብረን የቆምን ስሙት። የሱ ድምፅ ነው። የሱን ሰሙታለት። አሁን የካህናቱ አብረው ስላለ ነው። የሱ ድምፅ ነው። ስሙ አብሮ አደጌ ነው። ወንድሞቼ ናቶቼ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አብሮ አደጌ ነው። ሳልቀብረው ወንድሜን ወንጌል ነግሬዋለሁ።
ከተማ ስገባ እንዳንተ ነው መሆኑ የምፈልገው ብሎኝ የጥቅምት መድኃኒዓለም በሉት ቆንጆ የሚያምር ልጅ አልኳችሁ። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት ወንድሞች ናቶች አልቀሻ አልወጣልኝም። አብሮ አደጌ ነው በሉት። በርጌታ እውነቴን ብዬ የምላቸው አብሮ አደጌ አብሬ የቀደስኩት አንድ ቀን ነው ከብፁዕ አቡነ ናትናኤል እጅ ድቁና ስልጣን የተቀበል ነው። በሉት በቅዱስ ቁርባን። እነኚህ አውሬዎች ቤት ውስጥ የተሰገሰጉ አውሬዎች አሁን ወንድሜ እዚህ ባላምበራስ እንደሚናገረው እነ መርጌታ እንደሚናገሩት ቆሞስ እዚህ አሉ፣ ይታወቃል። የሰራዊት ጌታ እግዚአብሔር ያን ቤት ይበቃሃል አንተ ግትልትል፣ ይበቃሃል አንተ ግትልትል። እሺ እንዴ የሞተው ሰው ነው እንደ እኛ ፊት ለፊት በፋሲካው ደግሞ ቢያንስ እዚሁ ሊቀር አይደል? እንዲህ ቤቱማ እዚሁ አለቀ አይደል? እሺ ለማንኛውም አበበ ጉልላት የተባሉት ድምፃዊ ካህን እኔ ናቸው። እሺ ቀጥሉ። ሙሉ መልስ ሰጠውበታል። ጉልላት እኮ የአያቱ ስም ዛሬ ተነግሮናል። በትረ ተብሏል። ካልሰሙ በትረ ነው በርሄ ነው። ኧረ በርሄ ነው በትረ ነው። እኔ ቀርቻለሁ በትክክል የቀጁም ስላለ በትረ ነው። አበበ ጉልላት በአያቱ ስም ነው ማለት ነው ሙቶ የተነሳው እና ከእርሶ ወስዶ እኮ ነው። በትር አይደለም እንደውም እያለ ሲጠራው የነበረው ሪከርዷ ላይ በደንብ ሰማዋለሁ። በርሀ ያለ መስሎ የነበረ እንዲያው እንደዛ ነው ሲል የነበረው። ምክንያቱም በትረ ማለት ትንሽ ከብደዋል እሱ እና ሄቨን ቆይ ትቀጥያለሽ። በጣም ጥሩ ነገር ነው። ለማንኛውም በትረ ከሆነ ጥሩ ነው፣ እንዲያውም አሪፍ ነው። ምክንያቱም እንዳልኳችሁ ነው። የሆነ እምነት አለ። ሰው ሲሞት በሳት ያቃጥሉታል ምን ይሉትና ከዛ ተመልሶ ሌላ አበበ የነበረው ሰው ከበደ ሆኖ ይነሳል። ምናልባት አበበ ጉልላት በትረ ሆኖ ተነስተውም ሊሆን ይችላል፣ አይታወቅም። እሺ እና ያ እንግዲህ እንደ ፍቅር ሲዝም እንዳሉት እንግዲህ በትረ ሆኖ ተወልዶ ከሆነ አይ ጥሩ ነው። እንዲሁም በትረ ነው ካለ እንዲሁም አባሰው ራሱ ላይ ነው ጅስማር የጨነቀረው ዛሬ እንደዛ ካለ እንዲሁም ጥሩ ነው። በነገራችሁ ላይ ይሄ እሳቸው ዩቲዩብ ነው። መምህር በትረ ጥዑመ ልሳን ቲዩብ የሚል አላቸው። አሁን ካህን ናቸው፣ ቀሲስ ናቸው። ድምጻቸውን ሙሉ እናሰማችኋለን። እኒህ ናቸው። ያው እንድትሰሟቸው ያክል ነው እንደማሳያችሁ። ብዙ ቪዲዮ አለ። ቀደ ሰማይ ዶሮሎ እያሉ ነው። ለዚህ ጋር ግን ያው መልስ ሰጠውበታል። ጀስት እንድትሰሙት የት እንደተወለዱ ጭራሽ እሱ የጠቀሰው ቦታ ሰፈር እንኳን አይደለም የተወለዱት። ማሳመኛ ለመጠቀም እየሞከረው ነገር ግን ኦርቶዶክሳውያን ምዕመናን አብዛኛዎቹ በአገልግሎት ስለሚያውቁኝ መልስ ሰጥተውታል፣ ይታወቃል። ነገር ግን እሱን ደግሞ የሚከተሉ የዋሃን ስለሚኖሩ ምናልባት ይህንን ሀሰት ማጋለጥ ስለሚገባ እውነቱን መናገር ስለሚገባ ይህንን ለመግለጽ እንግዲህ ዛሬ በጋበዝከኝ መሰረት ተገኝቻለሁ እና እያንዳንዱን ነገር ዲቴል ማስረዳት እችላለሁ። ይኸው ነው እንግዲህ በቃ አበበ ጉልላት ማስረጃው እኮ በቃ አለቀ እኮ። ምንም እኮ ዲቤቱ እኮ አለቀ እዚሁ። እንዲያው አይጣልባችሁ ግን ኦርቶዶክሳውያን እንደዚህ መዋረድ እንዲያው አይጣልባችሁ። እኔ በህይወቴ እንደዚህ የተዋረድኩ ቀን እንጃ ቁም የምህድም አይመስለኝም። እግዚአብሔርን ኧረ እነሱ ምንም አልመሰላቸውም። አንቱ በጣም የሚገርሙ ናችሁ በጣም። እሺ መምህራን ቀጥሉ። እግዚአብሔር ይስጥልኝ፣ ቀሲስዬ ያክብርልኝ፣ ይኖሩልን። ሄቨን ሲቀጥይ ሄቨን ቀጥይና ከዚያ ቀሲስ እናመሰግናለን። እኛ እንግዲህ ታዛቢ ነን። ሁላችሁንም ሰላም ብለናል።
አሁን እሱ ጥሪ ጠርቻለሁ ያለው በዛ ጉዳይ ነው። እርሶ እኛን ቀርተን ዛሬ ቀኑ ሙሉ ስናሰማ ነው። ቀሲስ ውይይት ተቀብለዋል፣ ግን ከአበበ ጉልላት ሞት ከተረጋገጠ በኋላ ብለው ብዙ ሰው ዛሬ ሲሰማ ነው የዋለው። ለዛ ነው ዛሬ ተናዶ የመጡ መሰለኝ ኤርሚያስ ወይ ደግሞ ቀለሜ። ምክንያቱም እርሶ ወያያለው ብለው የተናገሩት ይህንን ከጨረስኩ በኋላ አውዲዮም አለን ቀርተናል። ትናንትና ከያሬድ ቤት ዛሬ ግዴታ ይሄ ይዘልል ምንድን ነው የሚያደርገው? በቃ ሳይደቢያቸው በግድ እንትን ይላሉ ነው። ቢሳደብ የምስድብ ሰውን የገደለ የለ፣ ቲክቶክ ላይ ቀለሜን የማያውቁ የለ። ምን ይገኛል ብለው ነው ቀሲስዬና እንደው ቢሄዱ ራሱ እኛ እንቀየሙታለን። አበበ ጉልላ ሳይጨርሱ ወደ ሌላ ውይይት ከሄዱ በጣም ያስተዛዝበናል ማለት ነው። ቀሲስ ይሄን ለመናገር ነው። አበበ ጉልላት ካለቀ በኋላ ይሄዳሉ። ከእርሱ እንዳይቀጥሉ ነው። ንስሐ ከገባ በኋላ ውሸቱ ከተረጋገጠ በኋላ እኔ እውነት ለመናገር ለእኔ ብቻ ሳይሆን ለሁሉም ሰው ይህንን ማሳሰቢያ ቢሆን ጥሩ ነው። ማለት አንድ ሰው በአንድ ውሸቱ ላይ ሳይጋለጥ ውሸቱን ይቅርታ ሳይጠይቅ ሌላ ነገር መደረብ የለበትም በቃ በፍጹም። ስለዚህ እኔ የ14 ዓመቱን ውሸቱን እየገለጣችሁ መጀመሪያ እንደዚያ ቢደረግ ነው የሚሻለው። እንደዚህ ዋሽተህ ነበር፣ ይሄ እውነት ነው አይደለም፣ መጀመሪያ ይህንን መን በመረጃ እያቀረቡ ወደፊትም ይህንን አድርጉ። በተለይ አሁን ቪዲዮ ሪከርድ የምታደረጉም ሰዎች ስላላችሁ የሚያወራውን ውሸት መያዝ ሪከርድ ማድረግ፣ ከዛ በኋላ ዲቤት ሲጠራ ኦኬ ዲቤቱን አደርጋለሁ፣ ግን ይህንን ውሸት መጀመሪያ አጥራልኝ ማለት ይህንን ውሸት መጀመሪያ አጥራ፣ እያጋለጡ መሄድ። ከዚያ ምናልባት ትንሽ ስብና ካለው ላለመዋረድ ብሎ ከውሸቱ ቀነስ ሊያደርግ ይችላል ብዬ አስባለሁኝ። ቃል የድንግል ልጅ እና ከዚያ አናፖሎጂ ያለችው መሰለኝ። አናፖሎጂ ቀጥል ወንድማችን፣ እንኳን ደህና መጣ። አናፖሎጂ የለ ነው ከኔ ነው እንዴ? አይሰማም? ይሰማሉ። አይ እሺ፣ መጋቤ ብሎ ያሉ ትንሽ ደቂቃ ይስጡን ቀሲስ። እሺ መጋቤ ብሎ የሚሉንን እንግዲህ ከሰሙት ነገር ተነስተው ይበሉንና እናጠቃላለን። የዘማርያምን እንትን ግን እኔ ማሰናከል አልፈልግም። ወንድማችን ዘማርያም በመስቀሉ ጉዳይ ላይ መወያየት እፈልጋለሁ፣ ማውራት እፈልጋለሁ፣ ዲቤት ማድረግ እፈልጋለሁ ከአንተ ጋር የሚል ጥሪ አስተላልፏል። የወንድማችን ዘማርያምን እንትን እንድትቀበሉ በዚህ አጋጣሚ ማሳሰብ እፈልጋለሁ። እሺ። ስለዚህ የኔ ምንም ጥያቄ የለውም። በኮሆስት ነው የምናደርገው። መረጃውን ይዞ ይመጣል እና እኔም ይቅርታ ጠይቃለሁኝ። ያ ድምፅ እውነትም ያበበ ጉልላት ከሆነ እኔ ከቲክቶክ ሁሉ ጠፋለሁኝ ማለት ምንም አልመጣም ወደዚህ ራሱ ምንም። ይሄው ያሰማሁት ድምፅ፣ ያለቀሱበት ድምፅ፣ እንዴት እንባ ያወጣሁበት ድምፅ እንዴት የሌላ ሰው ነው ትላለህ? እንዴት ምን አይነት ቄስ ነህ ብሎ ይውቀሰኝ። እውነቴን ነው። ይሄ ቄስ የጓደኛዬ አብሮ አደጌ ነው፣ ከኔ በላይ አንተ ታውቃለህ ወይ? የጓደኛዬ ድምፅ ሲስል ለማቀው ካለ ኦኬ በጣም ሶሪ ብዬ እወጣለሁኝ። ነገር ግን ያለቀሰበት ደግሞ እኮ በቅዱስ ቁርባን ነው ገደሉት የሚለው። ቅዱስ እያለ እየጠራው ቁርባን ገደሉት ይላል። ጭምር ስጋው ደግሞ ህይወት ነው። ስጋው ደግሞ ህይወት የሚሆን እንጂ ስለኛ በመስቀል ላይ ተሰቅሎ ያዳነበት ነው። ይሄ ስጋዬ ነው ያለው ነው። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ብሎ ሰጠን እንጂ በጣም ነውረኛ። በነገራችን ላይ የመጨረሻ መዋረድ ነው ይሄ። እንደው ለስሙ እንኳ ክብር ቢሰጠው ለክርስቶስ ስም እንኳ በእውነት ስለዚህ ይሄ በጣም ሮንግ። ከዚህ በኋላ አይሆፕ ስሜን አይጠራው። ይሄ ብቻ አይደለም ባይዘው ዲቤት ከዛ በኋላ የምናደርገው ሲያልቅ ማንኛውን ጥያቄ ይጠይቀኛል። ማንኛውንም ጥያቄ ነው የምጠይቀው። እንዲህ ነው የምንገባው ዲቤት። በሆነ ርዕስ አይደለም። እኔ የምፈልገው ማራቆት ነው። ባዶ እንደሆነ ማሳየት ነው የምፈልገው። ባዶ ምንም የሌለው ሰው እንደሆነ
እቀጥላለሁ። ዲያቆን ነኝ ብሎ የለ እጠይቀዋለሁ። መቼም ከዚህ በኋላ አጥንቶ መቼም ዲያቆን አይሆንም፣ እርግጠኛ ነኝ። እጠይቀዋለሁ። እያንዳንዷ ቃል መጽሐፍ እያወጣሁኝ አስነብበዋለሁ። እንዲሁ ዲያቆን ከሆነ የዲያቆን ሙያ ካለው ቴስት በማንኛው ነው እኔ ዲቤት የማደርገው? እኛ እናውቀዋለን። የሚዘነጣጥለውን በሙሉ አረመን ነው የምንመጣው። ይሄ ነው። ከዚያ አቅሙን አውቆ እርፍ ይላል እንጂ ከሱ በሱ ደረጃ እኔ ምን ያስተማርኳቸው እዚህ አሜሪካ ያሉ ዲያቆናቶች ለሱ በቂ ናቸው። እና ከዚያ በዘለለ ግን እኔ እንደው ከሱ ጋር የሚመጥን ጎበዝ ሞጣ ቀራኒዮና ዮኒ ማኛ ናቸው የሱ ጓደኞች። አሁን ቲክቶክ ላይ ጠራ ብባል እነሱን ነው የምጠራ። እውነቴን ነው። ስለዚህ እንደው ሞጣ ቀራኒዮ ዲቤቱን ብትቀበለው በዚህ አጋጣሚ እኔን ወክለህ ከሱ ጋር ብታረግ እንደው ሽልማት እሸልምሃለሁ። ይሄ ነው። የምትጨምሩ ካለ ቀሲስ እንኳን ደህና መጡ መጋ